ሰላም እንዴት ናችሁ? እንደምን አላችሁ? እንደምን ቆያችሁላችሁም? እንግዲህ ዛሬ የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ተማሪዎች የካቲት 19 2018 ዓ.ም የተፈተኑትን የኤግዚት ኤግዛም ጥያቄዎችን እንመለከታለን ማለት ነው። ዛሬ የምንመለከተው ሶስተኛውን ክፍል ነው። ከአሁን በፊት ሁለት ክፍሎችን አዘጋጅቼላችኋለሁ። በድምር ወደ 60 የሚደርሱ ጥያቄዎችን በፓርት 1 እና በፓርት 2 አድርጌ 30 ጥያቄዎችን ወደ እናንተ አቅርቤ ነበረ። እንደወዳችሁ ተስፋ አድርጋለሁኝ። አብዛኞቻችሁም ጥሩ እንደነበረና ፓርት 3 እንዲቀጥል ስጠይቁ ነበር። ስለዚህ ዛሬ ፓርት 3 እንመለከታለን ማለት ነው። ይህ የሴሽን 1 የመጨረሻ ነው የሚሆነው። ከዛም በማስቀጠል ደግሞ ከቀናቶች በኋላ ደግሞ የሴሽን 3 ላይ ወይም ደግሞ ከሳት የተፈተኑትን የኤግዚት ኤግዛም ጥያቄዎች በተመሳሳይ መንገድ የማቀርብላችሁ ይሆናል ማለት ነው። ስለዚህ ይሄ ቪዲዮ ብዙዎች ጋር መድረስ እንዲችል ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። በተጨማሪም የመላት ቱቶሪያልስ ዩቲዩብ ቻናልን ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እሱን ለማሳሰብ ያክል እወዳለሁኝ። አዲሽናሊ በማንኛውም አይነት መንገድ ተጨማሪ የምታነቧቸው ማቴሪያሎችን የምትፈልጉ ከሆነ ኮንታክት ልታደርጉ ትችላላችሁ። የስልክ ቁጥሬ 0933025888 ነው። ዲስክሪፕሽን ላይም አለላችሁ። ስለዚህ ኤኒታይም የሚነበብ ማቴሪያል የምትፈልጉ ከሆነ ወይም ደግሞ በተለያየ ጊዜ የኤግዚት ኤግዛም ቱቶሪያሎችን የምትፈልጉ ከሆነ ኮንታክት ልታደርጉኝ ትችላላችሁ። እንግዲህ ይሄን ያክል ካልኩኝ ዛሬ ወደምንመለከተው እንገባለን። ስለዚህ ዛሬ ከ61ኛው ጥያቄ ጀምሮ ያሉትን ፖይንቶች እየተመለከትን እንሄዳለን ማለት ነው። Question number 61. The plant managers of a chemical processing plants may be interested in identifying a potential safety problems in the plant is categorized under which type of group? A. Informal group, B. Interest group, C. Project group, D. Friendship group ነው የሚለው። እንግዲህ በዋናነት በአንድ ኬሚካል ፕሮሰሲንግ ፕላንት ውስጥ የሚገኝ የፕላንት ማኔጀር ምን አደረገ ነው የሚለን አይደንቲፋይንግ ሂዝ ኢንተረስት ወይም ደግሞ እንደጠቃላይ ኢንተረስትድ ነው ኢን አይደንቲፋይንግ ፖቴንሻል ሴፍቲ ፕሮብለምስ ኢን ፕላንት። ስለዚህ አንድ የሆነ የሴፍቲ ፕሮብለም አለ። ያንን ፖቴንሻል ዩኒት የሴፍቲ ፕሮብለም አይደንቲፋይ አድርጓል። ከዛ ጋር ሊንክ ሊያደርግ የሚችል የግሩፕን መማረክ ፈለገ ነው የሚለን ላይክ ፎርም ማድረግ ፈለገ። ይሄንን ምን አይነት የግሩፕ ፎርማት ውስጥ ነው ካቴጎራይዝ የምናደርገው ነው ምን አይነት ግሩፕ ውስጥ ካቴጎራይዝ እናደርገዋለን ነው የሚለን ኢንፎርማል ግሩፕ፣ ኢንተረስት ግሩፕ፣ ፕሮጀክት ግሩፕ፣ ፍሬንድሺፕ ግሩፕ ይላል። ካሉት ኦፕሽኖች ውስጥ ቤስት ዋን ውድ ቢ ኢንተረስት ግሩፕ ይላል። ከቱም ከላይ የኢንተረስት ግሩፕ በዋናነት ግለሰቦች በተለያየ አይነት ለተለያየ አይነት ፐርፐዝ ለተለያየ አይነት ኮንሰርን ለተለያየ አይነት ኦብጀክቲቭ ለተለያየ አይነት ኢሹ በጋራ መሆንን ፈልገው ወይም ደግሞ እንደተቃላይ ኢንተረስትድ ሆነው ፎርም ሲያደርጉ ነው። አሁን እዚህኛው ኮንቴክስት ላይ ያለው የሴፍቲ ፕሮብለምን አይደንቲፋይ ማድረግና ድሬስ ማድረግ ላይ ትኩረት ያደረገ ነው። ስለዚህ ይህንን ኦብጀክቲቭ በጋራ በማስገባት ስለዚህ ከዚህ ጋር የሚመሳሰል አይነት ኢንተረስት ያላቸው ሰዎች ጋር በጋራ በመሆን ግሩፕን ክሬት ማድረግ ነው የተፈልገው። ስለዚህ ይህን ግሩፕ የኢንተረስት ግሩፕ ብለን እንጠራዋለን ማለት ነው። ኢንተረስት ግሩፕ ብለን እንጠራዋለን። ሌሎቹ ለምሳሌ ኢንፎርማል ግሩፕ አለ። ኢንፎርማል ግሩፕ ያው መጠሪያው ኢንፎርማል ግሩፕ ተብሎ ይጠራል። በተለይ ኢንፎርማል ግሩፕ በዋናነት ከዋናው ከዚህ ከፎርማል ከሆነው ሌጋል ከሆነው ግሩፕ ውጭ ያሉትን ግሩፖች በሙሉ ኢንፎርማል ግሩፕ ብለን እንጠራቸዋለን። ኢንፎርማል ግሩፕ ያው ሰዎች በስራ ቦታቸው ላይ በተለያየ አይነት ምክንያት ይሄ ናቹራል ጋዘሪንግ በመባል ይጠራል። ኢንፎርማል ግሩፕ ብለን የምንጠራው ፎርማል ግሩፕ ሲሆን የበለጠ በተቋም ውስጥ የሚከወኑ ታስኮችን ለመከወን የፎርም የሚደረግ የግሩፕ አይነት ነው። ቤዚክሊ የታስክ ኤንድ ኮማንድ ግሩፕ ብለን የምንጠራቸው ግሩፖች እዛ ውስጥ ዩዥዋሊ ይመደባሉ። ፎርማል ተብሎ ኢንፎርማል ስንል ግን ቤዚክሊ ናቹራሊ የሆነ የሰዎችን ኢንተራክሽን ኢንፎርማል ግሩፕ ብለን የምንጠራው ሰዎች የተለያየ ኢንተረስታቸውን የተለያየ በፍሬንድሺፕ ሊሆን ይችላል ፎርም የሚያደርጉት ብቻ ለተለያየ ዓላማ ፎርም የሚያደርጉትን ግሩፕ ኢንፎርማል ግሩፕ ብለን እንጠራዋለን። ይሄኛው ግን ሞር ስፔሲፊክ ሆኖ የኢንተረስት ግሩፕን ስለሚያሳይ ነው ኢንተረስት ግሩፕ ብለን የመለስ ነው። ፕሮጀክት ግሩፕ አንድ የሆነች ፕሮጀክትን ዊዝን በተቀመጠለት ታይም ላይ እና በሚቀመጥለት ኮስት ውስጥ አቺቭ ለማድረግ ሲባል ፎርም የሚደረግ ግሩፕን ያን ደግሞ የበለጠ ፕሮጀክት ግሩፕ ብለን እንጠራዋለን። ፍሬንድሺፕ በፐርሰናልሺፕ ፎርም የሚደረግ ግሩፕን ያን ደግሞ ፍሬንድሺፕ ብለን እንጠራዋለን። የዚህኛው ጥያቄ መልስ ኢንተረስት ግሩፕ ይሆናል ማለት ነው። እሺ question number 62 show the following note among the common methods of descriptive analysis ከሚከተሉት አንዱ የዲስክሪፕቲቭ አናሊሲስ ፓርት አይደለም ነው የሚለን A measures of dispersion, B measures of coordination, C measures of central tendency, D measures of asymmetry ነው የሚለን። እንግዲህ በዋናነት ከሚከተሉት ውስጥ የዲስክሪፕቲቭ አናሊሲስ ምን ያልሆነው ሜተድ ያልሆነው
ማንኛውንም እንላለን። እንግዲህ በዋናነት በተለይ አናሊሲስ ላይ ስንመጣ ሁለት አይነት ኮመን ፎርምስ ኦፍ አናሊሲስ ተብሎ የሚጠሩ የአናሊሲስ መንገዶች አሉ። አንዳንዶቹን ዲስክሪፕቲቭ አናሊሲስ ብለን እንጠራቸዋለን። ሌሎቹን ደግሞ የኢንፈረንሻል አናሊሲስ በመባል ይጠራሉ ማለት ነው። ኢንፈረንሻል አናሊሲስ በመባል ይጠራሉ። ከዚህ አንፃር ዲስክሪፕቲቭ አናሊሲስ የምንጠራው በዋናነት ዳታን ሰማራይዝ የምናደርግበት ዳታን ዲስክራይብ በማድረግን ሂደት የተለያዩ ቴክኒኮችን ተጠቅመን የተለያዩ አይነት መንገዶችን ተጠቅመን ዳታን ሰማራይዝ ኤንድ ዲስክራይብ የምናደርግበትን የአናሊሲስ ፎርማት ምን ብለን እንጠራዋለን? ዲስክሪፕቲቭ አናሊሲስ ተብሎ ይጠራል ማለት ነው። እዛ ውስጥ ለምሳሌ የዲስፐርዥን ላይ ላይክ እንደ ሬንጅ ቫሪያንስ ስታንዳርድ ዲቪዬሽን ምናምን ብለን የምንጠራቸው እነዚህ ዲስክሪፕቲቭ አናሊሲስ ውስጥ የምንመለከታቸው ናቸው። ሴንትራል ቴንደንሲም ላይ ሚን ሞድ ሚዲያን ብለን የምንጠራቸው ፎርሞችን ተጠቅመን ኢቨን እና ሲሜትሪ ላይ ስኪውነስ እያልን የምንጠራቸው ስኪውድ ነው ሴንትራሊ ነው ወይስ ሴንትራል ስኪውድ ነው ሌፍት ስኪውድ ነው ራይት ስኪውድ ነው ዳታው ምንድን ነው የሚለውን ያንን ሲምፕሊ ሰማራይዝ ኤንድ ዲስክራይብ የማድረግን ሂደት ነው የሚያሳዩ። ስለዚህ ከዚህ አንፃር ከሚከተሉት አሁን የዲስክሪፕቲቭ አናሊሲስ ሜተድ ያልሆነ ማንኛው ነው ስለሚል ዳንተር ቢ ይሆናል ማለት ነው። ሜጀርስ ኦፍ ኮሪሌሽን የሚለው ምክንያቱም ሜጀርስ ኦፍ ኮሪሌሽን ወይ ኮሪሌሽን ሜጀርመንት ቤዚክሊ ካቴጎራይዝ የሚደረገው በኢንፈረንሻል አናሊሲስ ውስጥ ስለሆነ ማለት በኢንፈረንሻል አናሊሲስ ስለሆነ በሁለት ቫሪያብሎች መካከል ያለ ሪሌሽንሽፕን የሚያሳየን ኮሪሌሽን ብለን የምንጠራው ካቴጎራይዝ የሚደረገው ኢንፈረንሻል ተብሎ በሚጠራው አናሊሲስ ውስጥ ይሆናል ማለት ነው። ኢንፈረንሻል ተብሎ በሚጠራው አናሊሲስ ውስጥ ይሆናል። ስለዚህ the answer would be B ይሆናል ማለት ነው ለዚህኛው ጥያቄ። Question number 63. Whenever you start planning processes for a given organization, which activity must be done first? A. Establishing objective. B. Developing premises. C. Developing alternative course of action. D. Evaluating course of action ነው የሚለው። እንግዲህ አሁን ጥያቄው የሚጠይቀን ያለ ነው ለአንድ ተቋም ፕላን ልታደርጉ ነው ልታቀዱ ነው። ስለዚህ ልታቀዱ ስትነሱ የመጀመሪያ አክቲቪቲያችሁ የሚሆነው ምንድነው የሚሆነው? So here the answer would be A. ምንጊዜም ምንም ነገር ከማድረጋችን በፊት በተለይ እቅድ ልናቀድ ስንነሳ መጀመሪያ ልናስቀምጥ የሚገባን ኦብጀክቲቫችንን አላማችንን ግባችንን ማስቀመጥ መቻል ያለብን። ጎላችንን ደግሞ ኦብጀክቲቫችንን ካስቀመጥን በኋላ ነው የተለያየ አይነት ስትራቴጂዎችን የተለያየ አይነት ኦልተርኔቲቮችን ዴቨሎፕ ልናደርግ የምንችለው ማለት ነው። ስለዚህ ሁሌም ቢሆን የመጀመሪያ ታስካችን የሚሆነው ኦብጀክቲቭን ስታብሊሽ ማድረግ ነው ማለት ኦብጀክቲቭን ስታብሊሽ ማድረግ ነው ኦብጀክቲቭን ስታብሊሽ ማድረግ ነው። so the answer would be A ይሆናል ማለት ነው። so ፕላኒንግ ሁሌም ቢሆን ቢግን የሚያደርገው ኦብጀክቲቭን ስታብሊሽ በማድረግ ነው። ምክንያቱም ኦብጀክቲቭ በዋናነት ተቋማችን አቺቭ ማድረግ የሚፈልገውን ነገር ኤክስፕረስ ስለሚያደርግልን እንዳጠቃላይ የተቋማችንን ዳይሬክሽን ማስቀመጥ የምንችለው based on our ኦብጀክቲቭ ነው። ስለዚህ በምንም እንዳጠቃላይ በተቋማችን ውስጥ ክሊር የሆነ ግልጽ ያልሆነ ኦብጀክቲቭ ኮድ ያለው ግልጽ ያልሆነ ግብ ከሆነ ያለው ከዛ በኋላ ያሉ አሰምፕሽኖችን ለማስቀመጥ ኦልተርኔቲቮችን ኢቫሉዌት ለማድረግ ወይም ደግሞ የተለያዩ ስትራቴጂዎችን ሁሉ ዴቨሎፕ ለማድረግ አስቸጋሪ ይሆናል። ስለዚህ ሁሌም ቢሆን የመጀመሪያው ታስካችን የሚሆነው ኦብጀክቲቭን ሴት ማድረግ ግብን ማስቀመጥ መቻል ነው። ከዛ በኋላ ነው ኦልተርኔቲቭ ኮርስ ኦፍ አክሽን የምናዘጋጀው። ከዛ በኋላ ከነዛ ኮርስ ኦፍ አክሽኖች ውስጥ ቤስት ብለን የምናስበው ከኛ ኦብጀክቲቭ ጋር ማች ሊያደርግ ይችላል ብለን የምናስበውን የኮርስ ኦፍ አክሽን ወይም ደግሞ ስትራቴጂ ዴቨሎፕ ልናደርግ የምንችለው ማለት ነው። የመጀመሪያው ታስክ የሚሆነው ኦብጀክቲቭን ስታብሊሽ ማድረግ ነው። እሺ ናይስ። ቀጣዩ ጥያቄ assume Ujulu Corporation is issued to long term notice. So investors will pay BRR 1,000 per notice when they are issued. So if the annual interest payment by the firm is BRR 100 and the investor required rate of return is 8%, then the firm tax rate is 50% and the flotation costs are 2%. So calculate the cost of this debt given M ከላይ ስለሰጠን ብር 1000. So A 4.08%, B 4.8%, C 4.5%, D 4.1% ይሆናል። ሶ አሁን በዋናነት በዚህ እኛ እየተጠየቅን ያለ ነው በዋናነት ኮስት ኦፍ ዴብትን ካልኩሌት እንድናደርግ ነው። ሶ የሰጡን ዳታዎች አሉ። ፓር ቫልዩ ተሰጥቶናል። ሶ ፓር ቫልዩ 1000 ብር ነው የኖቱ ቫልዩ ማለት ነው። ፓር ቫልዩ እየጠራ ነው። ከዛ ኢንተረስት አለ። ሶ ኢንተረስቱ 100 ብር ነው። ሬት ኦፍ ሪተርን ብለን እንጠራለን። ሪኳየርድ ሬት ኦፍ ሪተርን የተሰጠን ነው ማለት 8% ነው። ከዛ ተጨማሪ ታክስ ሬቱ 50% ነው። እንዲሁም የፍሎቴሽን ኮስቱ ደግሞ 2% ነው። ሶ እነዚህ ዳታዎች ጊቭን ናቸው። ሶ ጊቭኖቹ ለብቻቸው በዚህ መልክ ማዘጋጀት እንችላለን ማለት ነው። ሶ ፓር ቫልዩ ኢዝ ብር 1000 ከዛ ኢንተረስት ሬታችን ኢንተረስት
ኢንተረስታችን ምን ያክል ነው 100 ብር አይደል ለዛ ነው ለአኑዋል ኢንተረስት ፔመንት ይላል ስለዚህ አኑዋል ኢንተረስት ፔመንታችን 100 ብር ነው then the required rate of return የሚባል አለ እሱ ምን ያክል ፐርሰንት ነው የሚለን እሱ 8% ነው እሱ 8% ነው ከዛ ተጨማሪ የታክስ ሬት አለን ታክስ ሬታችን 50% ነው then flotation ኮስቱ 2% ነው so አሁን ካልኩሌት አድርገን የተባለው ኮስት ኦፍ ዴብቱ ምን ያክል ይሆናል ስለዚህ ኮስት ኦፍ ዴብትን ካልኩሌት ለማድረግ ምን እናደርጋለን ሬት ኦፍ ሪተርን ወይ ደግሞ the required rate of return times 1 minus of a tax rate divided by 1 minus a flotation cost አድርገን ነው ካልኩሌት የምናደርገው which means በዚህኛው ኮንቴክስት required rate of return ናችን 8% ነው ስለዚህ 8% ሲባዛ 1 minus 0.5 ማለት ታክስ ሬታችን ነው ስለዚህ ሲካፈል 1 minus 0.02 እናደርጋለን 0.02 ደግሞ flotation cost ነው ስለዚህ cost of debታችን ምን ያክል ነው ማለት ነው 0.04 divided by 0.98 ይመጣል ካልኩሌት ስላደርገው መጨረሻ ላይ ሪዛልቱ 0.0408 ይመጣል which means 4.08% ይሆናል ማለት ነው ስለዚህ በዚህ መንገድ ካልኩሌት ማድረግ እንችላለን ስለዚህ the answer will be A ይሆናል መልሳችን A ይመጣል ማለት ነው ሶ ይሄንን በዚህ መንገድ ካልኩሌት ማድረግ እንችላለን እሺ question number 65 blank is applications of scientific method techniques and tools to problems to find an answer ነው የሚለን so definition የተጠየቅነው በዋና ሳይንቲፊክ ሜተድን ቴክኒኮችን ቱሎችን በመጠቀም ለአንድ ችግር የሚሆን መፍትሄ ወይ ደግሞ መልስ የምንፈልግበትን መንገድ ምን ብለን እንጠራዋለን ኦፕሬሽን ሪሰርች ፕሮዳክሽን ማኔጅመንት ነው የሚለን so here the answer will be B ኦፕሬሽን ሪሰርች ተብሎ ይጠራል ኦፕሬሽን ሪሰርች ተብሎ ይጠራል so ኦፕሬሽን ሪሰርች ስንል ወይ ነው ማኔጅመንት ሳይንስ እያልን የምንጠራው ኦአር እያልን የምንጠራው ማለት በኮርስ ደረጃ ማለት አይደል ኦፕሬሽን ሪሰርች ብለን የምንጠራው so እሱ ቤዚክሊ ዲል የሚያደርገው the applications of scientific mathematics techniques methods and also tools for decision making ይባላል ለውሳኔያችን ማቴማቲካል የሆኑ ሳይንቲፊክ የሆኑ ኦብጀክቲቭ የሆኑ ስታቲካል የሆኑ አናሊቲካል የሆኑ አይነት አፕሮቾችን በተቋማችን ውስጥ ለሚገኙ ኮምፕሌክስ የተቋማችን ችግሮች የመጠቀምን ሂደት ነው ኦፕሬሽን ሪሰርች ብለን የምንጠራው ሌሎቹ ለምሳሌ ኦፕሬሽን ሲባል ኦፕሬሽን ሲምፕሊ the general activities of transforming input into an output በመባል ይጠራል ኦፕሬሽን ስንል ያንን ነው የሚያሳየን እንጂ ላይክ ይሄን ስፔሲፊክ የሆነውን ሳይንቲፊክ የሆነውን አይነት ሜተድ ብቻውን ዲል ያደርግልናል so ኦፕሬሽን ሪሰርች ነው የዚህ ጥያቄ መልስ የሚሆነው ፕሮዳክሽን ማኔጅመንት እና ኦፕሬሽን ማኔጅመንትም በዋናነት የኢንፑት ኢንፑት አውትፑት ፕሮዳክሽን ሂደት ውስጥ if it's goods ከሆነ ፕሮዳክሽን ማኔጅመንት ብለን እንጠራዋለን usually ሰርቪስ ለሰርቪስ ኦፕሬሽን ማኔጅመንት እንጠቀማለን አክቹዋሊ ኦፕሬሽን ማኔጅመንት በሰርቪስም በጉድስም ውስጥ የምንጠቀመው ተርሚኖሎጂ ነው ግን እንዳጠቃላይ ፕሮዳክሽን ኦፕሬሽን ማኔጅመንት በዋናነት ዲል የሚያደርገው ኢንፑትን ወደ አውትፑት ኮንቨርት በማድረግ ሂደት ውስጥ ያሉ አክቲቪቲዎችን ማኔጅ የማድረግ ፕላን የማድረግ ስኬጁል የማድረግ ኮንትሮል የማድረግ ነገር ላይ ትኩረት ያደርጋል ኦፕሬሽን ሪሰርች ግን በዋናነት ይሄ ሳይንቲፊክ ዩናይት ሜቶዶችን አፕላይ ማድረግ ላይክ እንደነ ሊኒየር ፕሮግራሚንግ አሳይንመንት ፕሮብለም ቱኒንግ ሞዴል ትራንስፖርቴሽን ፕሮብለም ምናምን የምንጠራቸው ጌም ቲዮሪ እንደዚህ በሙሉ እኮ ዳር ሳይንቲፊክ ሜተድ ማቴማቲካል ሜተድ ቴክኒክስ ኤንድ ቱልስ ናቸው that are applicable in order to find a problem in order to find answers for any problem ሰብስባ ስለዚህ ከዚህ አንፃር መልሳችን ቢ ኦፕሬሽን ሪሰርች ኦፕሬሽን ሪሰርች ይሆናል እሺ question number 66 if we happen to see groups of foreign nationals and an international seminar Ethiopians are grouped as one group British as another Americans as another so this types of category is classified under which gestal principle ነው ስለዚህ በጀስታል ፕሪንሲፕል ኢትዮጵያኖቹ በአንድ ግሩፕ አሜሪካኖቹ በአንድ ግሩፕ ብሪቲሾች በአንድ ግሩፕ ካታጎራይዝ ቢደረጉ ሶ ካታጎራይዝ ያደርግበትን ፕሪንሲፕል ምን ብለን እንጠራለን ነው ከጀስታል ፕሪንሲፕሎች ውስጥ ፕሮክሲሚቲ ነው ክሎዠር ነው ሲሚላሪቲ ነው ወይስ ፊገር ኤንድ ግራውንድ ነው የሚለው so here the answer would be C similarity similarity ምክንያቱም በዋናነት በጀስታል ፕሪንሲፕል ሲሚላሪቲ ስቴት የሚያደርገው ምንድነው ሰዎችን በአንድ ግሩፕ ውስጥ በአንድ የሆኑ ግለሰቦች ሊሆን ይችላል የሆኑ ግሩፕ ሊሆን ይችላል የሆኑ ኦብጀክት ሊሆን ይችላል ብቻ በአንድ ግሩፕ ውስጥ ቴንድ የምናደርገው ወይ ደግሞ ቢሎንግ የምናደርገው በእነዛ ኦብጀክቶች ወይ ደግሞ እነዛ ግለሰቦች ኮመን ኔት ካራክተሪስቲክስ አላቸው ብለን ካሰብን ስለዚህ ኢትዮጵያንስን በአንድ ግሩፕ ላይክ ብሪቲሾችን በአንድ ግሩፕ አሜሪካኖችን በአንድ ግሩፕ ካታጎራይዝ ሲያደርግ ሶ ኢትዮጵያንስ የሆነ ሲሚላር ነገር አላቸው ብለን ያስባል ብሪቲሾችም የሆነ ሲሚላር ነገር አላቸው ብለን ያስባል አሜሪካኖችም ሲሚላር ነገር አላቸው ብለን ስላሰበ ነው ስለዚህ ኢትዮጵያንስ ብሪቲሽ አሜሪካንስ እያለ ካታጎራይዝ ያረጋቸው ሶ ያንን ካታጎራይዝ ያደርግበትን ፕሪንሲፕል ሲሚላሪቲ ሲባል ሶ ያንን ካታጎራይዝ ለማድረግ ናሽናሊቲ ሊሆን ይችላል አፒራንስ ሊሆን ይችላል ቢሄቪየር ሊሆን ይችላል whatever ብቻ
የሆነ ኮመን የሆነ ካራክተሪስቲክሳቸውን ኤሌመንታቸውን በመውሰድ በዛ ካታጎራይዝ ማድረግን ሂደት ነው። ሌሎቹ ለምሳሌ ፕሮክሲሚቲ ማለት ኦብጀክቶቹ ወይም ደግሞ ግለሰቦች ሊሆን ይችላል ጎን ለጎን ከሆነ ያሉት ላይክ ተጠጋግተው ቅርብ ለቅርብ ሆነው ከሆነ ያሉት እና እንደ አንድ ግሩፕ ካታጎራይዝ ካደረግናቸው በዛ አማካኝነት ያንን ፕሮክሲሚቲ ተብሎ ይጠራል። ፕሮክሲሚቲ ወይም ፒፕልስ ኦር ኦብጀክትስ that are close to each other will be perceived as a group ተብሎ ይጠራል። ግሩፕ ተብሎ ለምሳሌ ክላስሩም ውስጥ አንድ ላይ እነዚህ ጎን ለጎን የተቀመጡ ተማሪዎች ምናምን ካሉ ስለዚህ በቃ እናንተ አንድ ግሩፕ የኛው ግሩፕ 2 ያኛው ግሩፕ 3 ልንል እንችላለን ማለት ነው። ያንን ፕሮክሲሚቲ ተብሎ ይጠራል። ፕሮክሲሚቲ ክሎዥርም ኢቨን ላይክ በሆነ ኮምፕሊት በሆነ ኦብጀክት ውስጥ ያለ ሚስ የሚያደርግ ነገርን እሱን ፊል ለማድረግ የምንጠቀምበት ነው ክሎዥር ብለን የምንጠራው። ክሎዥርም ኢዝ ቤዚክሊ ሪሌቲቭ ኦፍ ከፕሮክሲሚቲ ጋር ተቀራራቢነት ያለው ኮንሴፕት ነው። ስለዚህ ያንን ደግሞ የክሎዥር ፕሪንሲፕል ተብሎ ይጠራል። ፊገር እና ግራውንድን በተመሳሳይ መልኩ እነዚህ ብቻ ቤዚክሊ የሆነ ላይክ ከኋላ ያላቸው ባክግራውንድ ከኋላ ያለው ፊገር ኦር ያላቸው አንድ የሆነ ለምሳሌ ቴክስት ሊሆን ይችላል። ቴክስት ብላክ ከኋላ ቴክስቱ የተጻፈበት ወይንም እንደተቀላይ ወረቀቱ ለምሳሌ የወረቀቱ ግራውንድ ብላክ ግራውንድ ሊሆን ይችላል። ከዛ ላይክ ሌሎቹ ሌተሮች ወይ ሌሎቹ ደብዳቤዎች ደግሞ ምናልባት ከኋላ ያላቸው ባክግራውንድ ዋይት ሊሆን ይችላል። ስለዚህ ባላቸው ግራውንድ ባላቸው ፊገር ኮንቴክስት ግሩፕ ካታጎራይዝ የምናደርገው ነው። እሱን የፊገር ኤንድ ግራውንድ ብለን እንጠራለን። ብዙ ጊዜ ፐርሰፕሽንም ላይ ሆነ ሌሎች አይነት ኤሪያዎች ላይ ያለ ፕሪንሲፕል ነው ያለ ኮንሴፕት ነው። የዚህኛው ጥያቄ መልስ የሚሆነው ግን ሲሚላሪቲስ የሚለው ማለት ነው። እሺ question number 67 the power that comes from the ability to promise or grant rewards is categorized under which type of power? እንግዲህ ላይክ ምን በማድረግ ፕሮሚስ የምናደርግበትና ሪዋርድ እንደምናደርጋቸው እንደምንሸልማቸው በመናገር የምናገኘው ፓወር ምን ብለን እንጠራዋለን ነው። ካሪዝማቲክ ፓወር፣ ኮሄርሲቭ ፓወር፣ ፖዚሽን ፓወር፣ ሪዋርድ ፓወር ነው የሚለው። ስለዚህ basically the power comes from the ability to promise or grant reward is categorized under ምን ተብሎ ይጠራል ማለት ነው? ሪዋርድ ፓወር። so the answer would be D ሪዋርድ ፓወር። ምክንያቱም ሪዋርድ ፓወር ቤዚክሊ በዋናነት በቃ ለምሳሌ ለህፃናት ከረሜላ እገዛልሃለሁ፣ እንደዚህ አድርግልሃለሁ፣ እንደዚህ ካደረክ እንደዚህ አድርግልሃለሁ በማለት ሪዋርድ በማድረግ ያንን ሪዋርድ ፕሮሚስ በማድረግ ያለ የፓወር አይነትን ነው የሪዋርድ ፓወር ብለን የምንጠራው። ሌሎቹ ለምሳሌ አሁን ሌጂትሜት ፓወር ብንል ሌጂትሜት ፓወር በዋናነት 5 አይነት የፓወር አይነቶች አሉ። ሌጂትሜት፣ ሪዋርድ፣ ኤክስፐርት፣ ሪፈረንት፣ ኮሄርሲቭ ብለን የምንጠራቸው የፓወር አይነቶች አሉ። ሌጂትሜት ፓወር ከአንድ ፎርማል ፖዚሽን ኢማኔት የሚያደርግ ፓወር ነው። ሊደሩ ከዛ ፖዚሽን የሚያገኘውን ፓወር ሌጂትሜት ፓወር ብለን እንጠራዋለን። ሪዋርድ ኢንሰንቲቮች በመስጠት ምናምን የምናገኘው ፓወር አይነት ነው ሪዋርድ ብለን የምንጠራው። ኮሄርሲቭ ፐኒሽ በማድረግ ፌር በማድረግ ስለዚህ እቀጣሃለሁ ወይ እንደዚህ አድርጋለሁ ምናምን በማለት የምናገኘውን ያን ፓወር ደግሞ ኮሄርሲቭ ብለን እንጠራዋለን። ሌላኛው ኤክስፐርት አለ። ኤክስፐርት ብለን የምንጠራው ያ ከእውቀታችን ከክህሎታችን የሚገኝ ፓወር ነው። ካለን ኤክስፒሪየንስ የሚገኝ ፓወር ነው። ሪፈረንት ከሰዎች ጋር ባለን ሪሌሽንሺፕ፣ ባለን ሪስፔክት፣ ባለን ትረስት፣ ባለን አድሚሬሽን የመደነቅ የምናገኘው ፓወር ደግሞ እሱ ደግሞ ሪፈረንት ኦር ካሪዝማቲክ ፓወር ብለን እንጠራዋለን። በዚህኛው ኮንቴክስት ግን የዚህኛው ጥያቄ መልስ የሚሆነው ዲ ሪዋርድ ፓወር ይሆናል። እሺ question number 68 from the given leadership theory which theory believes that leaders are not born leaders are not made? ከሚከተሉት የሊደርሺፕ ቲዮሪዎች ውስጥ ማንኛው ቲዮሪ ነው ሊደሮች ሜድ አይደሉም ብሎ የሚያስበው? ሊደሮች ሜድ አይደሉም ብሎ የሚያስበው ሜድ አይደሉም ብሎ ያሰበ ማለት ሊደሮች ቦርን ናቸው ብሎ የሚያስበው ማንኛው ነው? ከሚከተሉት የሊደርሺፕ ቲዮሪዎች ውስጥ ማንኛው የሊደርሺፕ ቲዮሪ ነው ሊደርስ አር ቦርን የሚለው ወይ ደግሞ ሊደርስ አር ኖት ሜድ? መሪነት በምን አይገኝም? በመማር አይገኝም። ሜድ የሚደረግ ነገር አይደለም። እንደው ይሄ ታደሉታን እንጂ አይታገሉትም ብሎ የሚያስበው ማንኛው ነው? ኮንቲንጀንሲ፣ ቢሄቪየራል፣ ትሬት፣ ሲቹዌሽናል እንላለን። so here the answer would be C trait theory. trait theory እና የግሪትማን theory of leadership basically categorize የሚደረጉት leaders are born በሚለው leaders are not made በሚለው ወይ ደግሞ leaders are born በሚለው ካታጎሪ ስለሚቀመጡት ትሬት ቲዮሪ ቤዚክሊ ሰዎች መሪ የሚያደርጋቸው ራሱን የቻለ ኢንቦርን ኳሊቲ አለ።
ያ ኢንተለጀንስ ሊሆን ይችላል፣ ኮንፊደንስ ሊሆን ይችላል፣ ካሪዝማ ሊሆን ይችላል። ብዙ ሊስት የሚያደርጋቸው ትሬቶች አሉ፣ ባህሪያቶች አሉ። ሰው እነዛ ባህሪያቶች ያሏቸው ሰዎች መሪ መሆን ይችላሉ። ሰው እነዛ ባህሪያቶች ከሌላቸው ሰዎች መሪ መሆን አይችሉም ብሎ ነው የሚያስበው። ስለዚህ ኢምቦርን የሆነ ኳሊቲ አላቸው ብሎ ነው የሚያስበው። ኮንቲንጀንሲ ቲዮሪ እንደዛ ነው። ኮንቲንጀንሲ ቲዮሪ በኋላ ስቴት የሚያደርግልን የሊደርሺፕ ኤፌክቲቭነስ ዲፐንድ የሚያደርገው ሲቹዌሽን ላይ ነው። ስለዚህ ኤና ዲ ሁለቱ ተመሳሳይ ናቸው። በቢሄቪየራል ቲዮሪም ፎከስ የሚያደርገው በዋናነት የሊደርሺፕ ቢሄቪየር የሊደርሺፕን ካራክተሪስቲክስ በማድረግ እንችላለን ለርን ማድረግ እንችላለን ስሩ ትሬኒንግ ኤንድ ስሩ ኤክስፒሪየንስ የሚገኝ ነው ሜድ ነው ብሎ ነው የሚያስበው ቢሄቪየራል ቲዮሪ። ሶ ከዚህ አንፃር የዚህኛው ጥያቄ መልስ የሚሆነው ሲ ትሬት ቲዮሪ ነው። ሲ ትሬት ቲዮሪ ይሆናል። 69 blank are data that are already collected by someone else and which have already been passed through statistical process. So ከሚከተሉት ውስጥ የዳታ አይነት ሆኖ ምን ሆነ ኦልሬዲ ኮሌክትድ ይሆነ በሰሟን በተለያየ ዓላማ ካሁን በፊት በሌሎች ሰዎች ምን የተደረገ ኮሌክት የተደረገ ዳታ እና ኦልሬዲ በነበሩ ስታቲስቲካል ፕሮሰሶች ውስጥ ፓስ ያደረገ ዳታ ምን ብለን እንጠራዋለን? ፕራይሜሪ፣ ሰከንዳሪ፣ ኢንተርቪው፣ ኦብዘርቬሽን ነው። ስለዚህ here the answer would be B secondary data ምን ብለን የምንጠራው ይሄን ሰከንዳሪ ዳታ ተብሎ ይጠራል። ሰከንዳሪ ዳታ ምክንያቱም ካሁን በፊት ለሌላ ዓላማ ምን የተደረገ ዳታ ስለሆነ ኮሌክት የተደረገ ዳታ ስለሆነ ማለት ኮሌክት የተደረገ ዳታ ስለሆነ ፕራይሜሪ ዳታ ብለን የምንጠራው ይሄ ለመጀመሪያ ጊዜ ኮሌክት የሚደረግ ፈርስት ሃንድ የሆነ መረጃ ነው። ለመጀመሪያ ጊዜ ለኛው ለራሳችን ዓላማ ኮሌክት ያደረግነው ዳታ ነው። ኢንተርቪውም ዳታን ኮሌክት የምናደርግበት መንገድ የሚያሳየን በተለይ ፕራይሜሪ ዳታዎችን ኦብዘርቬሽንም ሲሚላር ነው። ሶ ሁለቱም ኢንተርቪውም ሆነ ኦብዘርቬሽን በዋናነት ዳታን ኮሌክት የማድረግን ኮሌክት የምናደርግበትን ቱል ነው የሚያሳዩት። የኛው ግን ሰከንዳሪ ዳታ ብለን የምንጠራው ይሄ ካሁን በፊት ለሌላ ዓላማ በሌላ ሰው ኮሌክት የተደረገ ፕሮሰስ የተደረገ አናላይዝ የተደረገ በሪፖርት መልክ በመጽሐፍ መልክ በጆርናል መልክ በፐብሊኬሽን መልክ ብቻ የምናገኘውን ዳታ ሰከንዳሪ ዳታ ብለን እንጠራዋለን። ስለዚህ የዚህኛው ጥያቄ መልስ ቢ ነው ማለት ነው። እሺ question number 70 an airline pilot makes a minute adjustments after evaluating the feedback from the instruments to ensure the plane is exactly where the pilot wants is to be an examples of input output processing controlling. So and የኤርላይን ፓይለት ምን አደረገ ነው የሚለን makes a minute adjustment. so adjustment አደረገ ማሻሻያ አደረገ ምን ከምን በኋላ after evaluating the feedback from the instrument ማለት ከወሰዳቸው ግብአቶች ከወሰዳቸው like ግብረ ይሰጥ የለ ኮሜንት ይደረጋል። ስለዚህ ከዛ ኮሜንት ከዛ ፊድባክ በመነሳት makes a minute adjustment የሚኒት adjustment ምን አደረገ ነው የሚለን አደረገ so in order to ensure the plane is exactly where the pilot wants. so አሁን ይሄ ምን ነው የሚያሳየን ኢንፑትን አውትፑትን ፕሮሰሲንግን ኮንትሮሊንግን ነው። so here the answer would be D ኮንትሮሊንግ ታቱም በኮንትሮሊንግ ሂደት ውስጥ ምን እናደርጋለን ብለናል። so በኮንትሮሊንግ ሂደት ውስጥ የምናደርገው ምንድነው we have an objective so ያን ኦብጀክቲቭ ፕላን አለን so ያንን ፕላናችንን እንተገብራለን so ኮንትሮል እናደርጋለን ነው ኮንትሮል እናደርግና ምን እንስተል ነው like በኮንትሮል ሂደት ውስጥ እኮ አንዱ ምን እናደርጋለን ያለው we will take a necessary corrective action if necessary አስፈላጊ ከሆነ corrective action እናደርጋለን ቴክ እናደርጋለን ስንል ነበር። ስለዚህ ድርጊታችን ላይ ክዋኔያችን ላይ ምን ከሆነው ነገር ላይ የተለያዩ አይነት ግብረ መልሶችን ፊድባኮችን በመመልከት ሶ በነዛ ፊድባኮች አማካኝነት ምን እናደርጋለን ኮሬክቲቭ አክሽኖችን ቴክ እናደርጋለን። አሁን እዚህኛውም ላይ ፓይለቱ ምንድነው ያደረገው ሶ ከፊድባክ በመነሳት የሚኒት አድጀስትመንት አደረገ ነው የሚለን so which means ያንን ኮንትሮሊንግ ምን እያደረገ ነው ማለት ነው ኤክሰርሳይዝ እያደረገው እንደሆነ ያሳየናል። ኤክሰርሳይዝ እያደረገው እንደሆነ ያሳየናል። ስለዚህ ኮንትሮሊንግ ነው ማለት ነው። ምክንያቱም ኮንትሮሊንግ ቤዚክሊ ኢንቮልቭስ ሞኒተሪንግ ፐርፎርማንሳችን ሞኒተር የምናደርግበት ከዛ ከተጨማሪ ከስታንዳርዱ ጋር ኮምፔር የምናደርግበት እንዲሁም አስፈላጊ ሲሆን አድጀስትመንቶችን የምንከውንበትን ሂደት ነው ኮንትሮሊንግ ብለን የምንጠራው። ስለዚህ በእኛ ኮንቴክስት ምን አድርጓል ፓይለቱ አድጀስትመንት አድርጓል። ስለዚህ ያ አድጀስትመንት ምን ነው የሚያሳይ ኮንትሮሊንግን ነው የሚያሳይ ማለት ኮንትሮሊንግን ነው የሚያሳየን። ኢንፑት አይሆንም አውትፑት አይሆንም ፕሮሰሲንግ አይሆንም። ኢንፑት ቤዚክሊ ኤኒ ፋክተር ኦፍ ፕሮዳክሽን ነው ኢንፑት ብለን እንጠራው ወይም ደግሞ እንደአጠቃላይ ያን ሪሶርስ ኢንፎርሜሽን ማቴሪያሉን ኢንፑት ብለን እንጠራዋለን። አሁን እዚህ ውስጥ ግን በዋናነት ለማሳየት የተጣራው ማንኛው ነው ካልን ኮንትሮሊንግ ነው ለማሳየት የተጣራው። አውትፑቱም ፋይናሊ ዴሊቨር የተደረገው ሪዛልት ነው አውትፑት ብለን እንጠራው። ፕሮሰሲንግም በዋናነት ኢንፑት ነው አውትፑት ፕሮሰስ የማድረግን ሂደት ነው። እዚህ ውስጥ ግን እያሳየን ያለው በፊድባክ አማካኝነት አድጀስትመንት ስለመከወኑ ነው እያሳየን ያለው። ሶ ይሄ የበለጠ የሚያሳይልን ኮንትሮሊንግን ነው ማለት ነው። ስለዚህ መልሳችን ዲ ይሆናል። መልሳችን ዲ ይሆናል። እሺ question number 71
all other suggested strategies to exercise political powers in organization except A. Be positive towards others, C. Control information, C. Isolating from others, D. Cultivate right allies ነው የሚለን ከሚከተሉት ውስጥ በዋናነት ፖለቲካል ፓወርን በተቋም ውስጥ ኤክሰርሳይዝ የምናደርግባቸው ናቸው ከአንዱ በስተቀር A. Be positive towards others, B. Control information, C. Isolating from others, D. Cultivate right allies ነው የሚለን ስለዚህ የትኛው ጥያቄ መልስ የሚሆነው ደግሞ C የሆነ ማለት ነው isolating from others የሚለው ምክንያቱም እንደሚታወቀው በዋናነት ፖለቲካል ፓወርን ኤክሰርሳይዝ ስናደርግ ከሌላ አይሶሌት ምን ከሆነ ስለዚህ why are not exercising political rightዎችን ኤክሰርሳይዝ ያደርገን አይደለም ማለት ስለዚህ exercising political power in organizations usually involves building relationship and maintaining those positive attitudes, sharing influences, working with others and ያካታል እንጂ isolating oneself is basically reduces ያለንን አይሶሌት ሆን ተነጠልን ማለት ኮሙኒኬት አናደርግም ማለት ነው ኔትወርክ የለንም ማለት ነው ሰዎችን ኢንፍሉዌንስ አናደርግም ማለት ነው ኮሙኒኬት ከማድረግ ካልቻልን ላይክ ኔትወርክ ቢውልድ ማድረግ ማንችል ካልሆነ ሰዎችን ኢንፍሉዌንስ ማድረግ ማንችል ከሆነ ደግሞ ፖለቲካል ፓወርን ኤክሰርሳይዝ እያደረግን ነው ማለት አይደለም ስለዚህ የትኛው ጥያቄ ማለት ሲ ይሆናል ማለት ነው ሌሎች ለምሳሌ ፖዚቲቭ መሆን እዚህ ውስጥ የሚያሳየን ትረስትን ሪሌሽንሽፕን ክሬት እንዳደረግን የሚያሳየን ኢንፎርሜሽን ኮንትሮል አደረግ ማለት even if it's negative እንኳን ቢሆን ነገር ግን እያደረግን ያለነው ምንድነው ማለት ነው የኛም ፓወር እየጨመርን ነው which means ሰዎችን ኢንፍሉዌንስ እያደረግን እንደሆነ ያሳየናል ራይት አላዮችንም ካልቲቬት ማድረግ which means ከሰዎች ጋር ግንኙነቶችን ህብረቶችን ክሬት አደረግን ማለት ያ ፖለቲካል ፓወርን ኤክሰርሳይዝ እንደሆነ እያደረግን እንደሆነ ያሳያል ስለዚህ ከዚህ አንፃር እዚህ ጥያቄ ማለት ሲ isolating from others የሚለው የና ማለት ነው አሪፍ ቆይታችን ጥሩ እንደሆነ እየወዳችሁት እንደሆነ ተስፋ አደርጋለሁ ጥያቄዎቹን ሞር ክሊር በሆነ መንገድ እየተብራራላችሁ እንደሆነ ተስፋ አደርጋለሁ 72ኛው ጥያቄ ላይ ደርሰናል እስካሁን አብራችሁኝ እየተከታተላችሁ እንደሆነ ተስፋ አደርጋለሁ ሰብስክራይብ ያደረጋችሁ ካላችሁ ሰብስክራይብ ማድረጋችሁን እንዳትረሱ ይህ ቪዲዮ ላይ ካላደረጋችሁ እና ይህን ቪዲዮ እየተመለከታችሁ ያላችሁ 30 ሰከንድ ከእናንተ ልውሰድና ይህን ቪዲዮ ላይክ ማድረጋችሁን እንዳትረሱ አመሰግናለሁ እሺ question number 72 annual plans of production, sales, revenue, and profits are an examples of A. Strategic plan, B. Short-range plan, C. Long-range plan, D. Intermediate range plan. የአንድ ተቋም አኑዋል የሆነ የምርት የሽያጭ የገቢ የፕሮፊት እንዲሁም ሌሎች አይነትን እቅዶችን ምን ነው ካታጎራይዝ የምናደርገው ስትራቴጂክ ፕላን ውስጥ ሾርት ሬንጅ ፕላን ውስጥ ሎንግ ሬንጅ ፕላን ውስጥ ኢንተርሚዲየት ሬንጅ ፕላን ውስጥ ነው ወይንም ስትራቴጂክ ፕላን አይደለም ሎንግ ሬንጅ ፕላን አይደለም የረጅም ጊዜ እቅድ አይደለም የአንድ አመት እቅድ አለ ምን አይነት ነው ሾርት ሬንጅ ነው ወይስ ኢንተርሚዲየት ሬንጅ ነው አሁን እንደየተቋሙ ይለያያል ግን ዩዥዋሊ በተለይ እስከ አንድ አመት ድረስ ያሉ እቅዶችን በብዛት ካታጎራይዝ የምናደርጋቸው አንደ ሾርት ሬንጅ ፕላን ውስጥ ነው የምናስቀምጣቸው ሾርት ሬንጅ ፕላንስ ተብለው የሚቀመጡት ኢንተርሚዲየት ሬንጅ ፕላን ብለን የምንጠራቸው ቶታል ፕሮዳክሽን ፕላንስ በመባል ይጠራሉ አክቹአሊ ግን የነዚህ ፕላኖች ዩዥዋሊ የአመት ብቻ አይደለም እስከ 3 አመት ድረስ እስከ 1 አመት ከ8 ወር ድረስ ሬንጅ የሚያደርጉ ፕላኖችን ነው ኢንተርሚዲየት ሬንጅ ፕላንስ ብለን የምንጠራቸው እንጂ እስከ 1 አመት ድረስ ያሉ እቅዶችን ኢንተርሚዲየት ሬንጅ ፕላንስ አንከታቸው ስለዚህ ኢንተርሚዲየት ዛንትሮ ቢ ሾርት ሬንጅ ፕላንስ ማለት ነው annual plan ስለሆነ ስለዚህ annual plans covers an activity such as production sales revenue profits are for 1 year so plans that focus on a periods of 1 year or less is basically classified under short range plan ተብሎ ይጠራል ማለት ነው ምክንያቱም የበለጠ ኢሚዲየት የሆነ ኦፕሬሽናል ጎል የዴይ ቱ ዴይ አክቲቪቲ ላይ ዊክ ቱ ዊክ አክቲቪቲ ላይ መስለ የሚያደርግ ፎከስ ስለሚያደርግ ማለት ነው ፎከስ ስለሚያደርግ ስለዚህ ከዚህ አንፃር የዚህ ጥያቄ መልስ ቢ short range plan ይሆናል Education number 73 if the project had an investment of BR 90,000 and annual cash inflow is BR 30,000 per year for 10 years compute the payback period ነው የሚለን አንድ ፕሮጀክት ምን ቢኖረው ነው የሚለን 90,000 ብር የሆነ የኢኒሺያል ኢንቨስትመንት ቢኖረውና ለዛ ነው the project had an investment of BR 90,000 and annual cash inflows is BR 30,000 per year for 10 years ከዛ ለ10 አመት annual cash inflow ምን ያክል ቢሆን 30,000 ቢሆን የፕሮጀክቱ ፔባክ ፔሪድ ምን ያክል ጊዜ ነው የፕሮጀክቱ ፔባክ ፔሪድ ምን ያክል ጊዜ ነው ስለዚህ ኢኒሺያል ኢንቨስትመንቱ 90,000 ብር ነው ከዛ ተጨማሪ annual የሆነው cash inflow ደግሞ ምን ያክል ነው annual የሆነው cash inflow 30,000 ብር ነው ከዛ ምን ያክል ፔሪድ አለው 10
ይር አለው ሶ አሁን ፔባክ ፔሪድ እንፈልጉ የተባለው ስለዚህ ፔባክ ፔሪድ ለመፈለግ ሲምፕል ነው አንደኛ አኑዋል ኢንቨስትመንታችን ምን ያክል ነው 90,000 ነው ከዛ በየአመቱ ስንት እናገኛለና አሁን ካሽ ኢንፍሎዋችን ምን ያክል ነው 30,000 ብር ነው ስለዚህ 90,000 ሲካፈል 30,000 3 ይመጣል ስለዚህ በ3 አመት ውስጥ ያወጣነውን ኢኒሻል ኢንቨስትመንታችንን ማድረግ እንችላለን ማለት ነው ከቨር ማድረግ እንችላለን ካሽ ኢንፍሎ ማለት እሱ ነው ካሽ ኢንፍሎ የምናገኘው ገቢ በተቋማችን የሚያገኘው ገቢ 30,000 ብር ነው ሶ በየአመቱ 30,000 ያገኘ ማለት ሶ ያንን ያወጣነውን 90,000 ብር በ3 አመት ውስጥ ማድረግ እንችላለን ማለት ነው ከቨር ማድረግ እንችላለን ማለት ከቨር ማድረግ እንችላለን ከዛ ከ3 አመት በኋላ ያለውን እንደምን መቁጠር እንችላለን ማለት እንደ ትርፍ ኮንሲደር ይደረጋል ማለት እንደ ትርፍ ኮንሲደር ይደረጋል ስለዚህ የፕሮጀክታችን ኢንቨስትመንት ኢኒሻል ኢንቨስትመንታችንን በ3 አመት ውስጥ ማድረግ እንችላለን ሪከቨር ማድረግ እንችላለንና ፔባክ ፔሪድ ማለት ነው the amount of time it takes in order to recover the initial investment ይባላል ፔባክ ተብሎ የሚጠራው ነው ስለዚህ የዚህኛው ጥያቄ መልስ የሚሆነው ዲ ይሆናል ማለት ነው 3 years የሚለው nice question number 74 what's the median value of the following raw data so raw data አለ raw data RA on የተባለው A አርጉት እሺ so raw data አለ so ያ raw data የሰጠን raw data አለ 4 6 8 9 14 18 18 24 ተሰጥቷል so ለዚህ ሚዲያን ፈልጉለት ነው የተባለው ሚዲያን ፈልጉለት ነው የተባለው so እንዴት አድርገን ነው የምንፈልገው ዊል ሲ አሁን ምን ጊዜም ሚዲያን አሁን ሌላም ጊዜ ተጠይቁ ትችላላችሁ so ሚዲያን ፈልጉ ስትባሉ መጀመሪያ እርግጠኛ መሆን መቻል ያለባችሁ ዳታው የተቀመጠው አሴንዲንግ ኦር ዲሴንዲንግ ኦርደርን ተከትሎ ነው ወይ ያ ማለት ከትንሽ ወደ ትልቅ ወይ ደግሞ ከትልቅ ወደ ትንሽ ተደርጎ ነው የተቀመጠው ወይ እሱን በደንብ ቼክ ማድረግ መቻል አለባችሁ ዝብርቅርቅ ተደርጎ ሊቀመጥ ይችላል ለምሳሌ 6 4 9 14 24 8 ምናምን ብሎ ሊቀመጥ ይችላል ማለት ነው so በኦርደር ማስቀመጥ አሁን እዚህ ጋር ለምሳሌ እንግዲህ ሲሚላር ተደርጎ ነው ማለት ኦርደር ተደርጎ የተቀመጠና 4 6 8 9 የተባለ የተቀመጠ ስለዚህ ምን ጊዜም ግን ሌላም ጊዜ ሚዲያን ፈልጉ ብትባሉ መጀመሪያ ማድረግ ያለባችሁ ዳታው ኦርደር ሆኖ ነው ወይ የተቀመጠው የሚለውን እሱ በደንብ እርግጠኛ መሆን መቻል ይጠበቅባችኋል ከዛ ሚዲያን ፈልጉ የተባለው ሚዲያን ፈልጉ so simply raw data ነው የተሰጠን ሚዲያን ማለት ሚድል ቫልዩ ነው በሚድል ቫልዩ አሁን ሚድል ቫልዩ ለመፈለግ ሚዲያን ሁሌም ቢሆን የምናደርገው መሰላችሁ n + 1 ዲቫይድ ባይ 2 ነው የምናደርገው አሁን በዚህኛው ኮንቴክስት ለምሳሌ ተመልከቱ 4 6 8 9 14 18 18 24 ይላል which means count እናደርገው 1 2 3 4 5 6 7 8 ሳይድ ነው የሰጠው ማለት ነው ስለዚህ ኤናችን ስንት ነው 8 ነው ስለዚህ ሚዲያን ማለት 8 + 1 ዲቫይድ ባይ 2 እናደርጋለን ማለት ነው so 8 + 1 ስንት ይሆናል 9 ሲካፈል ለሁለት 4.5 አሁን 4.5 መጣ ማለት አራተኛና አምስተኛ ላይ ያለው ዳታ ነው ማለት ነው ሚዲያናችን አራተኛና አምስተኛ ላይ ያለው ነው ምክንያቱም ሚድል ላይ ያለው ነው እያለን ነው ሚድል ላይ ያለው so ሚድል ደግሞ አሁን 1 2 3 4 5 6 7 8 ነው ስለዚህ የዚህ ሚድሉ ስንተኛ ላይ ያሉትና ስንተኛ ላይ ያሉት ናቸው ነው አራተኛ ላይና አምስተኛ ላይ ያሉት ነው አሁን ኦድ ቢሆን ሲምፕሊ አንድ ሪዛልት ነበር የምንወስደው አሁን እዚህኛው ግን 4.5 ነው የመጣው ስለዚህ 4.5 መጣ ማለት አራተኛ ላይና አምስተኛ ላይ ያለው ቁጥር ነው ሚዲያናችን እያለ ነው ስለዚህ አሁን እንመጣለን ከዛ 1 2 3 4 ስለዚህ አራተኛ ላይ ስንት አለ 9 አለ አምስተኛ ላይ ስንት አለ 14 አለ ስለዚህ 9 ሲደመር 14 ሲካፈል ለሁለት እናደርጋለን ስንት ይመጣል ሪዛልቱ 11.5 ያ ማለት የዚህ ሚዲያን የዚህ ዳታ ሚዲያኑ ስንት ነው ማለት ነው 11.5 ነው 11.5 ነው ለምሳሌ እዚህኛው ጋር 27 የሚል ቢሆን ኖሮ 27 የሚል ተጨማሪ ዳታ ቢኖረው ኖሮ ስንት ይሆናል ማለት ነው እንትናችን ሳይዛችን 9 ይሆናል ስለዚህ 9 ሲደመር 1 ሲካፈል 2 ለምናደርገው ስለዚህ 9 ሲደመር 1 10 ሲካፈል 2 5 ይሆናል ከዛ አምስተኛው ዳታ ይሆናል ማለት ነው አምስተኛው ዳታ ለምሳሌ 1 2 3 4 5 ስለዚህ መልሳችን ስንት ይሆን ነበር 14 ይሆን ነበር እዚህኛው ግን 8 ነው የተሰጠን ስለዚህ 8 ሲደመር 1 ሲካፈል 2 ነው 9 ሲካፈል 2 4.5 ነው 4.5 ማለት ደግሞ አራተኛ ላይና አምስተኛ ላይ ያለው ዳታ ነው ስለዚህ አራተኛ ላይና አምስተኛ ላይ ያለው ዳታ ስንት ነው 9 እና 14 ነው ስለዚህ 9 ሲደመር 14 ሲካፈል ለ2 እናደርጋለን ማለት ነው ምኑን ለማግኘት ሚዲያናን ለማግኘት ስለዚህ ሚዲያናችን ስንት ይሆናል ማለት ነው 11.5 ይሆናል ስለዚህ the answer would be D ይሆናል መልሳችን D ይሆናል ማለት ነው ስለዚህ ሚዲያን በዚህ መንገድ መስራት እንችላለን ማለት መስራት እንችላለን very nice question number 75 blank is the process which conditions of implement are determined by agreement between representative of the union on the one hand and those of the employers on the other hand ነው የሚለው እንግዲህ ከሚከተሉት ውስጥ በዋናነት የአንድ ኢምፕሊመንት ኮንዲሽን ምን የሚደረግበት ዲተርማይን የሚደረግበት በማንና በማ መካከል በሁለት ፓርቲዎች አግሪመንት መካከል በማንና በማ አንደኛ በዩኒየኑ በሌበር ዩኒየኑ የሌበር ዩኒየን አለ ከዛ ተጨማሪ ደግሞ ኢምፕሎየር አለ ስለዚህ በሁለቱ መካከል የሚደረግ አግሪመንትን ምን ብለን
እንጠራዋለን። grievance handling, trade unionism, collective bargaining, employee discipline ነው የሚለን። so here the answer would be C, collective bargaining collective bargaining ተብሏል። collective bargaining ማለት በዋናነት the process by which the representatives of employees usually the labor union ብለን የምንጠራው ምን የሚያደርግበት negotiate or agree with employers representatives የኤምፕሎየር ሪፕሬዘንታቲቭ ብዙ ጊዜ ማኔጅመንት ነው የሚሆነው። ስለዚህ በዋናነት ብቻ any agreement that will be taken place between the labor union and management or the labor union with employers would be called collective bargaining ይባላል። collective bargaining ተብሎ ይጠራል። ለተለያዩ ጉዳዮች ላይ በርጌን ሊያደርጉ ይችላሉ። የተለያዩ የኢምፕሊመንት ኮንዲሽን ላይ ከፈያ ላይ ሊሆን ይችላል፣ የስራ ሰዓት ላይ ሊሆን ይችላል፣ በነፊት ላይ ሊሆን ይችላል፣ ስኬጁል ላይ ሊሆን ይችላል። ዋትኤቨር ብቻ የተለያዩ የኢምፕሊመንት ኮንዲሽኖች ላይ ሌበር ዩኒየኑ ከኢምፕሎየሩ ጋር ምን የሚያደርግበት ይሄ ኔጎሺየት የሚያደርግበት በርጌን የሚያደርግበት አግሪ የሚያደርግበትን ሂደት ኮሌክቲቭ በርጌኒንግ ተብሎ ይጠራል። ኮሌክቲቭ በርጌኒንግ ተብሎ ይጠራል። ስለዚህ መልሳችን የሚሆነው ሲ ነው። ግሬቫንስ ሃንድሊንግ ምንድነው? ይሄ የሰራተኞችን ቅራኔ ምን የማድረግ የኮምፕሌንቶችን ዲስፒቶች ምን እናደርግበት ሪዞልቭ የማድረግ ሂደት ነው ግሬቫንስ ሃንድሊንግ ብለን የምንጠራው። ግሬቫንስ ሃንድሊንግ የባለሳሚ ወይም ባጥበቃ በሉት ግሬቫንስ ሃንድሊንግ ያሉ ኮምፕሌንቶችን ቅራኔዎችን ሶልቭ የምናደርግበት ነው። ትሬድ ዩኒየኒዝም ወይም ደግሞ የሌበር ዩኒየን ነው። ሶ ይሄ በዋናነት ፎርሜሽኑ ነው የትሬድ ዩኒየኒዝም ብለን የምንጠራው። ዲሲፕሊን በዋናነት ሰራተኞችን ህጎች እየተጣሱ ካሉ እነዛን ኮሬክት የምናደርግበት በዋናነት ብቻ የሰራተኞቻችንን ቢሄቪየር ኮሬክት የምናደርግበት ሩልን ኢንፎርስ የምናደርግበትን ሂደት ነው ኢምፕሎይ ዲሲፕሊን ብለን የምንጠራው። የዚህኛው ጥያቄ መልስ የሚሆነው ግን ኮሌክቲቭ ባርጌኒንግ ነው ማለት ነው። ኮሌክቲቭ ባርጌኒንግ ነው ማለት ነው። Question number 76. All are the possible reasons for conducting promotion regarding organization practice except ይላል። ሶ ከሚከተሉት ውስጥ በዋናነት የፕሮሞሽን ፐርፐዝ ያልሆነ ማንኛው ነው። ምክንያቱም ኤክሴፕት ስለሚል መጨረሻ ላይ ሶ ፕሮሞሽን ለምን እንደምንከውነው ከአንዱ በስተቀር ነው የሚለው። ኤ justify quality programs of competing product የተወዳዳሪዎቻችንን ምርት ያለ የኳሊቲ ፕሮብለም ጀስቲፋይ ለማድረግ ለማሳጣት ሊሆን ይችላል። ወይ ደግሞ እንዳጠቃላይ የነሱን የተወዳዳሪዎቻችንን የምርት ያለበትን የኳሊቲ ፕሮብለም ለማሳየት። ቢ keeping existing products popular ምርታችንን የበለጠ ምን ለማድረግ ፖፑላር ለማድረግ። ሲ creating awareness of a new product ስለምርታችን አዌርነስን ክሬት ለማድረግ። ዲ locating where the products can be purchased ምርታችን የት እንደሚሸጥ የት መግዛት እንደሚቻል ለማሳወቅ ነው የሚለው። ስለዚህ ከሚከተሉት ውስጥ የፕሮሞሽን ፐርፐዝ ያልሆነው ማንኛው ነው ይለናል። ስለዚህ መልሳችን የሚሆነው ማንኛው ማለት ነው ኤ ነው። ምክንያቱም አንድ ሰው ምርትን ሲያስተዋውቅ ምርትን ፕሮሞሽንን ሲሰራ በዋናነት ታርጌት የሚያደርገው የራሱን ምርት የበለጠ ለማስተዋወቅ እንጂ የሌሎች ተቋሞችን ምርት ወይንም የሌሎች ተቋሞችን የሌላ ተቋምን አገልግሎት ወይንም ደግሞ ምርትን ያለ የኳሊቲ ዲፌክት ለማሳጣት ወይም ደግሞ የሆነ ለመጠቆም ምናምን አይደለም ፕሮሞሽን የሚሰራው። ስለዚህ ፕሮሞሽን የሚሰራው በዋናነት አንደኛ ያለንን የብራንድ አዌርነስ ለመጨመር ያለንን ምርታችን በጣም ፖፑላር እንዲሆን ለማድረግ አዲስ ምርት ካለን ያንን አዌርነስ ክሬት ለማድረግ ሰዎችን ሽያጫችንን ለመጨመር ሎያሊቲን የበለጠ ብራንድ ሎያሊቲን የበለጠ ቢልድ ለማድረግ ከዛ ተጨማሪ ምርታችን የት እንደሚገኝ ይሄ የእንደዚህ አይነት ምርታችን በሁሉም ሱፐርማርኬቶች ይገኛል ኦር በእንደዚህ አይነት ቦታዎች ይገኛል ብለን ሎኬት ለማድረግ የት እንደሚገኝ መቼ መግዛት እንደሚችሉ ለማሳወቅ ነው የምንሰራው ፕሮሞሽን እንጂ የተወዳዳሪዎቻችንን ምርት የኳሊቲ ችግር ወይም ደግሞ እንደተቃላይ ያለበትን ብልሽት እንከን ምን ለማድረግ አይደለም ለማሳት እናልኳችሁ ማርኬት ላይ ወጥተን ወይ ደግሞ በፕሮሞሽን መንክ ለማሳየት አይደለም። ፕሮሞሽን የሚከወነው ፕሮሞሽን is used to in order to inform, persuade and remind customers about our company products ስለኛ ካምፓኒ ፕሮዳክት እንጂ ስለሌሎች ካምፓኒ ምርት ችግር የምናወራበት አይደለም ነው። ስለዚህ ከዚህ አንፃር የዚህኛው ጥያቄ መልስ ኤ ነው ማለት ነው። ኤ ይሆናል። Question number 77. Blank utility is created when ownership of the product is transferred to a buyer. ሶ ከሚከተሉት የዩቲሊቲ አይነቶች ውስጥ በዋናነት የአንድ ፕሮዳክት ኦነርሺፕ ወደ ባየሩ ትራንስፈር የሚደረግበትን መንገድ ምን ዩቲሊቲ ብለን እንጠራው? ፕሌስ ዩቲሊቲ፣ ታይም ዩቲሊቲ፣ ፎርም ዩቲሊቲ፣ ፖሴሽን ዩቲሊቲ ነው የሚለው። ሶ እንደሚታወቀው የማርኬቲንግ አንዱ ኦብጀክቲቭ የማርኬቲንግ አንዱ ኢምፖርታንሱ ዩቲሊቲን ክሬት ያደርጋል ይባላል። ዩቲሊቲ ማለት መሰላችሁ? ዩቲሊቲ ማለት the amount of satisfaction that we can get from owning, from possessing, from like ብቻ አንድ ምርትን ኮንሱም ከማድረግ የምናገኘው አማውንት ኦፍ ሳቲስፋክሽን ኒኮሌት ዩቲሊቲ ብለን እንጠራዋለን። ሶ ማርኬተሮች ክሬት የሚያደርጓቸው የተለያዩ ዩቲሊቲዎች አሉ። የፖሴሽን፣ የታይም፣ የፎርም፣ የፕሌስ ዩቲሊቲዎች አሉ። አሁን
ለምሳሌ ፕሌስ ዩቲሊቲ ሲባል ማርኬተሮች ምርት በሚፈልግበት ቦታ ላይ አት ኮንቪኒየንት ሎኬሽን አቬሌብል ያደርጋሉ፣ አክሰሰብል ያደርጋሉ። ይሄ አንዱ ነው ፕሌስ ዩቲሊቲ። ሶ ሙዝ ለመብላት የግድ ሰዎች አርባ ምንጭ ድረስ መሄድ አይጠበቅባቸው። ማርኬተሮች ከአርባ ምንጭ አምጥተው ሰዎች ሙዝ የሚፈልጉበት ቦታ ላይ አቬሌብል ያደርጉላቸዋል። ያንን ነው ፕሌስ ዩቲሊቲ ማለት። ታይም ዩቲሊቲ ደግሞ አስፈላጊ በሚሆንበት ጊዜ ወይም ከስተመር ሰዓት ኒድድ በሚፈልግበት ጊዜ ሶ ያንን ደግሞ ታይም ዩቲሊቲ ተብሏል። ፎርማ ደግሞ ቅርጹን በመቀያየር ድንች ሊሆን ይችላል። ሶ ያንን ቺፕስ በማድረግ የተለያየ መንገድ ብቻ ያንን ፎርም ዩቲሊቲ ማለት እሱ ነው። ቅርጹን ያንን ቼንጅ በማድረግ ያደርጋሉ። ከዛ ተጨማሪ ደግሞ ፖሴሽን ዩቲሊቲ አለ። ፖሴሽን ዩቲሊቲ ማለት ሰዎች ባለቤት ማድረግ ኦነርሺፕን ትራንስፈር በማድረግ ለምሳሌ አንድ ስልክ ለምሳሌ ለሴ ፎር ኤግዛምፕል ቴክኖ ሊሆን ይችላል። ሶ ቴክኖ ከመግዛታችሁ በፊት ባለቤትነቱ የማጋ ነበር? የቴክኖ ነበረ። ከገዛችሁት በኋላ you are the owner። ስለዚህ ምን ይደረጋል ማለት ነው? ብዙ ጊዜ ኦነርሺፕ አብሮ ትራንስፈር ይደረጋል። ሶ you will be ኦነር ትሆናላችሁ ማለት ነው። ሶ የማርኬተር አንዱ ወይንም የማርኬቲንግ አንዱ ፐርፐዙ የዚህ አይነት ዩቲሊቲዎችን ክሬት ያደርጋል። የዚህ ዩቲሊቲዎችን ክሬት ያደርጋል። ስለዚህ ፖዚሽን ዩቲሊቲ ተብሎ ይጠራል። የዚህኛው ጥያቄ መልስ ዲ ይሆናል። Question number 78 which of the following is an attempt to prevent defects and make a corrective action? ስለዚህ ከሚከተሉት አንዱ ዲፌክትን ምን የምናደርግበት ፕሪቨንት ለማድረግ የምናደርገውን አቴምፕት ወይንም እንደተቃላይ የማስተካከያ እርምጃ ለመውሰድ የምንጥርበትን መንገድ ምን ብለን እንጠራዋለን? ፕላንት ሌአውት፣ ፕሮሰስ ዲዛይን፣ ኳሊቲ ኮንትሮል፣ ማቴሪያል ማኔጅመንት ነው የሚለው። ሶ ሂር ዘ አንሰር ዊል ቢ ሲ ኳሊቲ ኮንትሮል። ቅድም ስለ ኮንትሮሊንግ በደንብ እያነሳን ነበር። ኳሊቲ ኮንትሮል የምንራው the process of measuring or the process of monitoring production activity የፕሮዳክሽን አክቲቪቲ ሞኒተር የምናደርግበት፣ ዲፌክቶች ካሉ ፕሪቨንት የምናደርግበት፣ ኮሬክቲቭ አክሽኖች መውሰድ የሚጠበቅም ከሆነ እነዛን ኮሬክቲቭ አክሽኖችን የምንወስድበት ማለት ነው። ስለዚህ ምርቱን እንመለከታለን። ምርቱ ላይ ምን ችግር አለ፣ ከዛ ያንን ችግሮችን የምናሳሽርበት፣ ዲቪዬሽኖች ካሉ ከስታንዳርዶች ዝቅ ያሉ ነገሮች ከሆኑ ያመረትናቸው ሶ as per the standard ፕሮዲዩስ የምናደርግበት፣ ብቻ የሚፈለገው the required levels of ኳሊቲ እንዲኖር የምናደርግበትን መንገድ ነው ኳሊቲ ኮንትሮል ብለን የምንድረው። ፕላንት ሌአውት እንደተቃላይ አሬንጅመንት የምንሰራበትን መንገድ ነው ሌአውት ብለን የምንድረው። ሌአውት ማሽኖችን፣ ፋሲሊቲዎች ምናምን የምንደረድርበት ኦርጋናይዝ የምናደርግበትን መንገድ ነው ሌአውት ብለን የምንድረው። ፕሮሰስም ያው ምርታችንን ፕሮሰስ የምናደርግበትን መንገድ ፕሮሰስ ዲዛይን ብለን የምንድረው። ማቴሪያል ማኔጅመንትም የበለጠ ያሉንን ኢንቨንተሪዎች ማኔጅ የምናደርግበትን መንገድ ነው ማቴሪያልስ ማኔጅመንት ብለን የምንድረው። ይህ ግን ቤዚክሊ ኳሊቲ ኮንትሮል ግን ካላይ የተጠቀሰውን ስቴትመንት ጀስቲፋይ ያደርግልናል። ስለዚህ መልሳችን ሲ ይሆናል ማለት ነው። Question number 79 in which decision making condition where there is an incomplete data to make a decisions and the probability for each decision of outcome is not unknown ነው። ሶ ከሚከተሉት የዲሲሽን ሜኪንግ ኮንዲሽኖች ውስጥ ማንኛው ዲሲሽን ሜኪንግ ኮንዲሽን ላይ ነው? አንደኛ ምን በሚሆንበት ጊዜ when we make a decisions under incomplete data ባልተሟላ ዳታ ውስጥ ውሳኔዎችን የምንወስንበትና even for ለምንወስነው ውሳኔ ከዛ አውትካም ይኖራል። ሶ የዛ ውሳኔ አውትካም ፕሮባቢሊቲው ምን የማይሆንበት የማይታወቅበትን ኮንዲሽን የዲሲሽን ሜኪንግ ኮንዲሽን ብለን እንጠራዋለን ይላል። Decision under predictable situation, decision under risk, decision under uncertainty, decision under certainty ነው የሚለው። So here the answer would be C decision under uncertainty። uncertainty ሲሆን አንደኛ incomplete data ነው ያለው። ከዛ ተጨማሪ ደግሞ ምንድነው even the probability of የዲሲሽን አውትካማችንም ሁሉ probability ምን አይደለም ነው unknown ነው። ስለዚህ here the answer would be C ይሆናል። predictable situation አለ። ምክንያቱም predictable situation ነው certainty ነው ማለት ነው። ስለዚህ certain አይደለም እዚህ ጋር አንደኛ ዳታው ኮምፕሊት አይደለም ፕላስ ደግሞ ኢቨን አውትካሙም unknown ነው። ስለዚህ certainty እና predictable situation የሚለው መልስ አይሆንም። under risk ማይንበት ሪዝን ምንድነው? ምክንያቱም under risk ከሆነ አትሊስት ኢቨን ኢፍ ዳታው እንኳን ኢንኮምፕሊት ቢሆን ነገር ግን the probability ይሄ የዲሲሽናችን አውትካም ፕሮባቢሊቲ ግን ምን ይደረጋል ነው ያ ፕሮባቢሊቲ ግን ይቀመጣል ነው። ፕሮባቢሊቲ ይቀመጣል ምን ያክል ስኬታማ ሊሆን ይችላል፣ ምን ያክል ስኬታማ ላይሆን ይችላል የሚለው አትሊስት we can like probabilityውን ማድረግ እንችላለን ማስቀመጥ እንችላለን ማለት ፕሮባቢሊቲ ማስቀመጥ እንችላለን። under risk ሲሆን it occurred the probability of outcomes are known can be estimated ማለት estimate ማድረግ የሚቻል ከሆነ ፕሮባቢሊቲውን estimate ማድረግ የምንችል ከሆነ under risk ይባላል። ነገር ግን አሁን ፕሮባቢሊቲውን estimate ማድረግ የማንችል ከሆነ under incomplete data ከሆነ የሚከወን ያንን decision under uncertainty ተብሎ ይጠራል። decision under uncertainty ተብሎ ይጠራል ማለት ምን ሊፈጠር እንደሚችል ውሳኔያችን ምን አይነት አውትካም ሊኖረው እንደሚችል የማይታወቅ ከሆነ ማለት ያንን decision under uncertainty ተብሎ ይጠራል። decision under uncertainty ተብሎ ይጠራል። Question number 80 the ability of a decision maker to select values of the decision variables in a linear programming problems is subject to certain restrictions or limits
coming from variety source is categorized into A objective variable, B constraint, C decision variable, D parameter ነው የሚለው። እንግዲህ በዋናነት በሊኒየር ፕሮግራሚንግ ሂደት ውስጥ the ability of a decision maker to select values of the decision variable in linear programming problem is subject or certain restrictions or limits የሚል አለ። So ያንን ብለን የምንጠራው ነው። ያንን ምን ብለን እንጠራዋለን? So here the answer would be B constraint. Constraint ማለት ነው ብለናል። In linear programming constraints are the restriction, the limit placed on the values of decision variables. በዲሲሽን ቫሪያብልስ ላይ ያሉ ሊሚትን ሪስትሪክሽንን ምን ብለን እንጠራው? ኮንስትሬንት ብለን እንጠራዋለን። ኮንስትሬንት ለምሳሌ በተቋማችን ውስጥ የተገደበ የሰው ሀብት ነው ያለን። በተቋማችን ውስጥ የተገደበ የስራ ሰዓት ነው ያለና በቀን ውስጥ ያለን የስራ ሰዓት የተገደበ ነው። ከዛ በተቋማችን ውስጥ ያለው ኢቭን የማሽን ታይም የተገደበ ነው የሚሆነው። የሰው ሀብታችን የተገደበ ነው የሚሆነው። ያለን ካፒታል የተገደበ ነው የሚሆነው። ያለን ገንዘብ የተገደበ ነው። ስለዚህ ያንን ምን እንጠራለን? ኮንስትሬንት ብለን እንጠራዋለን። So constraints are the subjects or the certain restrictions or limits ተብለው ይጠራል ማለት ነው። ስለዚህ ያንን ኮንስትሬንት ብለን ኮንስትሬንት። ስለዚህ ታይም፣ ሌበር፣ ማቴሪያል፣ በጀት ለምንጠራቸው እነዚህ ነገሮች በሙሉ ኮንስትሬንትስ ተብለው ይጠራሉ። ምክንያቱም ኢቭን በሊኒየር ፕሮግራሚንግ ውስጥ እኮ ያችን x1 x2 እያልን የምንፈልጋቸው እኮ አንደር ጊቭን ኮንስትሬንት ማለት ባለ ጊቭን በሆነ ኮንስትሬንት ውስጥ ወይም ደግሞ በተቋማችን ውስጥ ባለው ውስን በሆነ ሀብት ውስጥ ኦፕቲመም የሚባለው x1 and x2 ምን ያክል ነው? ኦፕቲመም የሚባለው የሪሶርስ አሎኬሽን ኦፕቲመም የሚባለው ፕሮዳክሽን ምን ያክል ነው? ጊቭን the constraint given the constrainቶቹ እንዳሉ ሆነው ስለዚህ ኮንስትሬንት ስንል basically those are ለምንድናቸው ማለት ነው? those are the restrictions, those are the limits ተብለው ይጠራሉ ማለት ነው። so መልሳችን B ኮንስትሬንት ተብሎ ይጠራል። ፓራሜትርስ እነዚህ ናውን የሆኑ ኮንስታንት ቫልዩዎች እነዚህ ለምሳሌ 3x1 + 2x2 ብለን ያቺ 3 and 2 ብለን የምንጠራት ነው ፓራሜትር ብለን የምንጠራው። ዲሲሽን ቫሪያብል x1 and x2 እያልን የምንጠራቸው ናቸው። ኦብጀክቲቭ ቫሪያብል ከላይ ማክሲማይዜሽን ነው ወይስ ሚኒማይዜሽን ነው ማለት አላማችን ፕሮፊት ማክሲማይዝ ማድረግ ነው ወይስ ኮስት ሚኒማይዝ ማድረግ፣ ያንን ኦብጀክቲቭ ተብሎ ይጠራል። ኮንስትሬንት ግን በዋናነት ሪስትሪክሽንስ ኦር ዘ ሊሚትስ ተብለው ይጠራል። ስለዚህ የዚህ ጥያቄ መልስ B ይመጣል። Question number 81. If the calculated correlation coefficient value R equals to 0, then between x and y, what it implies? የኮሬሌሽን ኮኤፊሽንቱ 0 የሚያሳይ ከሆነ ምንድነው የሚያሳየን? R 0 ቢመጣ ኮሬሌሽን ኮኤፊሽንታችን የፒርሰን ኮሬሌሽን ኮኤፊሽንታችን 0 መጣ። ሶ ምንድነው የሚያሳየን? A the presence of perfect positive correlation between x and y. በx እና በy መካከል ፐርፌክት የሆነ ፖዚቲቭ ኮሬሌሽን አለ ይሆናል። ፐርፌክት ፖዚቲቭ ኮሬሌሽን ማለት x ሲጨምር y ይጨምራል፣ x ሲቀንስ y ይቀንሳል ማለት ነው። በቃ ፖዚቲቭ ኮሬሌሽን አላቸው ማለት። B ኢንዲፔንደንት ቫሪያብል significantly affecting dependent variable x ያን ዲፔንደንት ቫሪያብል y ምን ያደርጋል ብለን significantly affect ያደርጋል። C the presence of no relationship between x and y. በx እና በy መካከል ምንም አይነት ሪሌሽንሺፕ እንደሌለ ነው የሚያሳየን። D the presence of perfectly negative correlation between x and y. በx እና በy መካከል ደግሞ ኔጌቲቭ ፐርፌክትሊ ኮሬሌሽን እንዳለ ያሳየናል። ኔጌቲቭ ኮሬሌሽን ማለት ደግሞ x ሲጨምር y ይቀንሳል፣ ከዛ x ሲቀንስ y ይጨምራል፣ x ሲጨምር ደግሞ y ይቀንሳል ማለት ነው። ያንን ነው ኔጌቲቭ ሪሌሽን ብለን የምንጠራው። ሶ ከዚህ አንፃር አሁን r 0 ሲመጣ ምን እንደሚያሳየን ነው? when the correlation coefficient or the Pearson r equals to 0, it indicates that there is no linear relationship between those two variables. በx እና በy መካከል ምን የለም ነው? ፖዚቲቭ ኔጌቲቭ ብቻ ቤዚክሊ ብቻ ምን ማለት ሪሌሽንሺፕ የለም የሚለውን ነው የሚያሳየን። ስለዚህ መልሳችን ምን ይሆናል ማለት ነው? C ይሆናል። መልሳችን C ይሆናል። ስለዚህ እሱ መደም እንደታዩ እሺ r 1 ሲመጣ ነው ፖዚቲቭ ኮሬሌሽን የሚባለው። r ኔጌቲቭ 1 ከሆነ ያንን ደግሞ ኔጌቲቭ ኮሬሌሽን ይባላል። ኔጌቲቭ ኮሬሌሽን ተብሎ ይጠራል። እንደ አጠቃላይ ሪዛልቱ ከ0 በታች ኔጌቲቭ ከሆነ እንደ አጠቃላይ ያን ኔጌቲቭ ኮሬሌሽን ነው የምንለው። ፖዚቲቭ ከሆነ ያን ደግሞ ፖዚቲቭ ኮሬሌሽን ይባላል። ነገር ግን 0 ከመጣ ያንን ኖ ሪሌሽንሺፕ ብለን እንጠራዋለን ማለት ነው። ኖ ሪሌሽንሺፕ ብለን እንጠራዋለን ማለት ነው። ስለዚህ ከዚህ አንፃር መልሳችን C ይሆናል። መልሳችን C ይሆናል። Question number 82. Let's note the strongest species that survives, or the most intelligent, but the one the most responsive to change. Which statement aligns with this proverb? A. Intelligence is enough for a business to grow. B. No business can survive without change. C. Responding to change environment is not mandatory. D. Internal strength is a base of growth for every business. That it's not strongest of the species that survives or the most
intelligent but the one most responsive to change ነው የሚለን ማለት ዓለማችን ላይ like ጠንካራ የሆኑት ወይም ደግሞ the most intelligent የሆኑት ዓለም survive የሚያደርጉት rather survive ሊያደርጉት የሚችሉት but the one ብሎና the one most responsive to change ማለት ለቼንጅ ምንም ይሁን responsive የሚሆኑት ናቸው survive የሚያደርጉት እንጂ የሆነ ጠንካራ ስለሆነ or intelligent ስለሆነ አይደለም rather more ለቼንጅ responsive መሆን የሆኑት ናቸው survive የሚያደርጉት የሚለው proverb ምን ነው የሚያሳየን intelligence is enough for business to grow አይደለም ምክንያቱም ከላይ ምን ያነ ነው intelligence ሆነ being strongest መሆን survive ለማድረግ በቂ አይደለም ያለን ነው ስለዚህ ኤ መልስ አይደለም ማለት ነው ከዛ ሲን እንመለከት responding to change environment is not mandatory ለchange environment respond ማድረግ mandatory አይደለም ነው ይላል false ነው ምክንያቱም survive የሚያደርጉት ምን የሚያደርጉት ናቸው ብለናል responsive የሆኑት ናቸው ይያለናል ስለዚህ ከዚህ አንፃር ሲም false ነው dim internal strength is the base for growth of every business ነው ይላል አሁን strongest መሆን ምን ይሆን አይደለም ይያለ ነው like survive ለማድረግ በቂ አይደለም ይያለ ነው ስለዚህ ከዚህ አንፃር መልሳችን ምን ይሆናል ማለት ነው ቢ ይሆናል ማለት ነው no business can survive without change ምንም አይነት ቢዝነስ ያለ change ምን ማድረግ አይችልም ነው survive ማድረግ አይችልም so the proverb emphasizes that the survival depends on the ability to adapt change ማለት survival የሚኖረው ማርኬት ላይ መቆየት የምንችለው ለውጦችን በደንብ ማስተናገድ ስንችል ነው ለለውጦች የሚሆን ስትራቴጂዎችን ከለውጦች ጋር ራሳችን አዳፕት ያደርግን ራሳችን ምክንያቱም change ምንድነው ብለናል change is inevitable ማስቀረት የማንችለው በዚህ ምድር ማስቀረት ከማንችላቸው ጉዳዮች ውስጥ አንዱ change ነው ለውጥን ነው ስለዚህ ለውጥ ማስቀረት አንችልም ሶ አሰብ ቢዝነስ ማድረግ መቻል አለብን ማለት ነው ከዛ ለውጥ ጋር ሊሄድ የሚችል ቢዝነስን መፍጠር መቻል አለብን ለዛ ነው no business can survive without a change የሚባለው ሶ change አለ so we need to adapt to those change ለነዛ ለውጦች ማድረግ አለብን ነው ራሳችንን አዳፕት ማድረግ መቻል ይተበቅብናል we need to being responsive መሆን መቻል ይተበቅብናል ስለዚህ Thailand responsiveness to change condition rather than strength or intelligence ነው ስለዚህ አይን as a business we need to be more መሆን አለብን ነው responsive መሆን መቻል አለብን ለለውጥ ራሳችንን አዳፕት ማድረግ መቻል ይተበቅብናል ስለዚህ ከዚህ አንፃር የዚህ ጥያቄ መልስ የሚሆነው ቢ ነው ኦኬ ሶሪ ሲ ነው መሰለኝ ሲ ሳይሆን ቢ ነው እሺ መልሳችን ቢ ይሆናል ይቅርታ ሶ መልሳችን ቢ ነው የሚሆነው no business can survive without change የሚለው ስለዚህ በዚህ መልክ መመልከት እንችላለን question number 83 እንመልከት 83ኛው ጥያቄ so selecting small numbers of units from a population in such manner that can be used in order to make estimates about a population is representing A census B sampling C data D population so small number of units ምን እናደርግበት select የምናደርግበትና ከዛ በኋላ ምን እናደርግበት እናጠቃላይ ከአንድ ፖፑሌሽን ውስጥ small number of units select የማድረግን ሂደት ምን ብለን እንጠራዋለን ነው census sampling data population ነው የሚለን so here the answer would be B sampling ምክንያቱም sampling ብለን የምንጠራው በዋናነት sampling ማለት ነው ስንል ከአንድ ፖፑሌሽን ውስጥ ምን እናደርግበት small number of units ወይም ደግሞ ሳምፕልን select የማድረግን ሂደት ምን ብለን እንጠራው sampling ብለን እንጠራዋለን sampling census ማለት ነው census ማለት entire population ጥናታችን ውስጥ የምናካተው ከሆነ census እንለዋለን census ዳታ ያው ዳታ ነው ዳታ ብለን የምንጠራት በዋናነት ከኮሌክት የምናደርገው ኢንፎርሜሽን ነው ዳታ ብለን የምንጠራው population ማለት ደግሞ entire ወይ ደግሞ the entire set is population ተብሎ ይጠራል the whole group or the entire set being studied population ይባላል ነገር ግን ከአንድ ፖፑሌሽን ውስጥ small number of units select የማድረግን ሂደት sampling ብለን እንጠራዋለን select ያደረግነው ከዛ ፖፑሌሽን select ያደረግነው ዩኒት ደግሞ sample ብለን እንጠራዋለን ይሄ sampling ተርሚኖሎጂዎች ላይ በደንብ አለላችሁ census sampling data population ብለን እንጠራቸው ጉዳዮች ምን እንደሆኑ so የትኛው ጥያቄ መልስ B sampling ይመጣል እሺ so question number 84 84ኛው ጥያቄ ላይ ደርሰናል ቆይታችን አሪፍ እንደሆነ ተስፋ አደርጋለሁ እስካሁንም ድረስ አብራችሁን እንዳላችሁ ተስፋ አደርጋለሁ እስካሁን ድረስ አብራችሁን ያላችሁ ላይክ ካላደረጋችሁ ላይክ ማድረጋችሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁን እንዳትረሱ 30 ሰከንድ ልስጣችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ የበለጠ ላይክ ድካሜ ኮምፐንሴት የምታደርጉበት አንዱ መንገድ ነው ይህ ቪዲዮ ብዙዎች ጋር መድረሱ ለብዙዎችም ይጠቅማል በዛው ልክም የኔንም ድካም ሰፖርት የምታደርጉበት አንዱ መንገድ ስለሆነ ስለዚህ ላይክ ማድረጋችሁን ሰብስክራይብ ማድረጋችሁን ኢቭን ከቻላችሁ እንደምታውቋቸው ሰዎች ሼር ማድረጋችሁን እንዳትረሱ thank you question number 84 suppose a manager is facing resistance from employees during a technology implementation which change management strategy would be the most effective in order to gain buy-in
ሶ አንድ ማኔጀር በዋናነት አንድ ቴክኖሎጂ ኢምፕሊመንት በማድረግ ሂደት ውስጥ ምን ገጠመው ነው የሚለን ሬዚስታንስ ገጠመው ተቃውሞ ገጠመው ሶ ከሚከተሉት የቼንጅ ማኔጅመንት ስትራቴጂዎች ውስጥ ኢፌክቲቭ የሚሆነው ማንኛውም the most effective ነው to get buy-in ማለት ያንን የነሱን አቴንሽን ለማግኘት እና አጠቃላይ ብቻ ያሉትን ሬዚስታንሶች የበለጠ ለመቀነስ እና በሚገባው ልክ ኢምፕሊመንት ለማድረግ the best የሚሆነው የቼንጅ ማኔጅመንት ስትራቴጂ ማንኛው ነው ማኒፑሌሽን participation and involvement coercion explicit and implicit coercion so here the best option would be B participation and involvement ምክንያቱም አሁን የበለጠ ኢፌክቲቭ የሚሆን አይነት ስትራቴጂ ሌሎችም እኮ ስትራቴጂዎች ናቸው ማኒፑሌት ማድረግም ኮየርስ ማድረግም ስትራቴጂዎች ናቸው ያንን የምንፈልገውን ቼንጅ ለማምጣት ነገር ግን the most effective የሚሆነው ግን የበለጠ ሰዎችን ፓርቲሲፔት ስናደርጋቸው ኢንቮልቭ ስናደርጋቸው ለዛ ነው when employee resists change the most effective approach is to involve them in process listen their concern and also allow them to contribute idea contribute እንዲያደርጉ ብቻ ቦታ ከሰጠናቸው ሰዎች ማንኛውንም አይነት ነገር ማድረግ ይችላሉ ማለት ነው ሊቀበሉን ይችላሉ ሶ ምክንያቱም ሰዎችን አዳመጥናቸው ማለት ሰዎችን ኢንቮልቭ አደረግናቸው ማለት በእነሱ እንደምንተማመን በእነሱ ላይክ ትረስት and ownership and commitment ያንን ይፈጥርልናል ስለዚህ ከዚህ አንፃር participation and involvement would be the best option ማኒፑሌት ማድረግ የሆነ ሾርት ተርም በአጭር ጊዜ ተቀባይነት ልናገኝ ይችላል ነገር ግን ሁሌም ማኒፑሌት ያደርግ መቀጠል አንችልም ስለዚህ in the long run ያለንን ትረስት ምን ያደርጋል ያሳጣናል ማለት ነው ያሳጣናል ሶ እነሱን አታለናቸው የሆነ አግባብተናቸው whatever ብቻ ማኒፑሌት አድርገናቸው ያንን ነገር ብንተገብረው ለጊዜው ተቀባይነት ያገኘ ሊመስለን ይችላል ግን ከጊዜ ወደት በኋላ ያለንን ትረስት ዳሜጅ ያደርጋል ሶ የሚመከራየት መንገድ አይደለም ኮየርሽንም ሰዎችን በማስፈራራት ምናምን ሶ ያ ላይክ ሰዎች አክሴፕት ሊያደርጉ ይችላሉ ኮየርስ የምናደርጋቸው ከሆነ ነገር ግን ወደውት ፈቅደውት እስካልሆነ ድረስ የሚፈልገውን አይነት ነገር ማምጣት አንችልም ስለዚህ ከዚህ አንፃር the best option would be in order to participate and involvement participation and involvement የሚለው the best option ይሆናል question number 85 strategy evaluation and control is the most effective parts of strategic management which of the following is not the reason why strategic evaluation and control is becoming difficult so strategic evaluation and control is the most difficult parts of strategic management ከstrategic management processes ውስጥ difficult ከሚባሉት ስቴጆች ውስጥ አንዱ ነው so ከሚከተሉት ውስጥ one of the following is not the reason why strategic evaluation and control is becoming difficult አንዱ ግን በአንድ strategic evaluation and control difficult እንዳይሆን ያደርገዋል A the rapid rates of obsolescence of even the best plan so currently ያለው rapid rates of obsolescence B a dramatic increase in environment complexity currently ያለው environmental complexity dramatic የሆነ increase መኖር C the diminishing numbers of controlled variables so ያሉት የcontrol variables number diminish ማድረግ D the increasing difficulty of predicting the futures with accuracy ነው የሚለው ስለዚህ ከዚህ አንፃር እዚህኛው ጥያቄ መልስ የሚሆነው C ነው እሺ C the diminishing numbers of controlled variables ነው ምክንያቱም strategic evaluation and control becomes difficult due to the factor like rapid environmental change increased complexity ማለት difficult እንዲሆኑ ያደረገበት ሪዝን ምንድነው አንደኛ rapid environmental change መኖር ከዛ የኮምፕሌክሲቲው መጨመር ብዙ ነገሮች አንሰርት የመሆናቸው ነው strategic evaluation and control difficult ያደረገው ነገር ግን እዚህኛው ይሄ ተጠቀሰው the diminishing numbers of controlled variable የሚለው በዋናነት valid reason አይደለም ለምን ካል ከቱን ተቋማችን ፌስ የሚያደርገው በጣም ብዙ ፕሮብሌሞችን እንጂ ለስ የሆኑ ፕሮብሌሞችን አይደለም ስለዚህ አሚን ይሄ ለስ ዩናይት ቫሪያብሎች አይደለም ያሉት አሁን እዚህኛው ውስጥ the diminishing numbers of controlled variables የሚለው ስቴት አያደርግልንም ስለዚህ ከዚህ አንፃር መልሳችን C ይሆናል question number 86 operation research appropriates to deal with a number of tasks however there are also limitations which one is the limitations of operation research so ከሚከተሉት የኦፕሬሽን ሪሰርች ሊሚቴሽን የሆነው ማንኛው ነው maintenance management limited number of constraint materials management production management ነው የሚለን so ከሚከተሉት የኦፕሬሽን ሪሰርች ሊሚቴሽን የሆነው B limited numbers of constraint የሚለው ነው limited numbers of constraint የሚለው ይሆናል ብዙ ሊሚቴሽኖች አሉት በብዛት አክዩሬት ዳታ ላይ ዲፔንድ ያደርጋል የበለጠ ሞዴል ላይ ፎከስ ያደርጋል በብዛት ሃይ ኮስት ኦፍ ኢምፕሊሜንቴሽን አለው ምናምን so እነዚህ ጉዳዮች እንደ ሊሚቴሽን ኮንሲደር ያደርጋል አንዱ ሊሚቴሽኑም limited number of constraint ነው ሌላ maintenance management material management production management ብለን የምንጠራቸው እነዚህ areas ወይንም application areas of operation research ናቸው እንጂ እንደ ሊሚቴሽን ኮንሲደር አይደረጉም ስለዚህ ከዚህ አንፃር የዚህኛው ጥያቄ መልስ B ይመጣል የዚህኛው ጥያቄ መልስ B ይመጣል Nice. Question number 87. If you are on the midst of a swifting, moving rivers of technology that changes the business landscape, which of the following trends in information system is the primary serve
to manage the manager to perform managerial functions ነው የሚለን ሶ አሁን በዋናነት ምን ወደ ማድረግ እየመጣችሁ ማለት ነው ያላችሁን የቢዝነስ ላይን ላንድስኬፕ በተለያዩ ቴክኖሎጂ ሰፖርት በማድረግ በዋናነት በተቋማችን ውስጥ የሚከወኑ የማኔጀራል ፋንክሽኖችን በማድረግ ፈልጋችሁ ነው በተቋማችን ውስጥ ያሉ የማኔጀራል ፋንክሽኖችን እዛጋ ተያይዘው ያሉ ኢንፎርሜሽን ሲስተሞችን with ቴክኖሎጂ ሰፖርት ማድረግ እየፈለጋችሁ ነው ማለት ስለዚህ ከዚህ አንፃር the best option የሚሆነው ማንኛው ነው DSS ነው decision support system ነው executive information system ነው management information system ነው transaction processing system ነው ወይንም then so here the answer would be C management information system specifically designed in order to support managers in performing their planning organizing controlling decision making እና ሌሎች አይነት የተለያዩ አይነት ፋንክሽኖች ላይ የምንጠቀምበት ነው የማኔጅመንት ኢንፎርሜሽን ሲስተም ስለዚህ ከዚህ አንፃር ሲ ይሆናል ማለት ነው DSS ነው የምንጠቀመው ዲሲዥን ሰፖርት ሲስተም ነው የምንጠቀመው ይሄ በተለይ ዲሲዥኖችን ሜድ በማድረግ ሂደት በተለይ አናሊቲክ የሆኑ ሰፖርትን የምንፈልግ ከሆነ ነው አናሊቲክ የሆነ ሰፖርትን የምንፈልግ ከሆነ ይሄ ግን ኖርማል የማኔጀር ፋንክሽኖችን ፐርፎርም ለማድረግ የሚያገለግለን ሲስተም ይወርዳ MIS ነው ኤክስኪዩቲቭ ኢንፎርሜሽን ሲስተም ይሄ ቶፕ ሌቭል ላይ ለሚገኙ ኤክስኪዩቲቮች የሚያገለግል ሲስተም ነው ትራንዛክሽን ፕሮሰሲንግ ሲስተም ደግሞ የዴይ ቱ ዴይ ዩኒት ኦፕሬሽኖችን ሃንድል ለማድረግ ትራንዛክሽኖችን ሃንድል ለማድረግ የምንጠቀምበትን ሲስተም ነው እንጂ ላይክ የማኔጀራል ፋንክሽኖችን ፐርፎርም ለማድረግ ምናምን ላይክ ፕራይመሪሊ አይደለም ኢንተረስት ነው ፕራይመሪሊ የማኔጀራል ፋንክሽኖችን ምን ለማድረግ ፐርፎርም ለማድረግ የምንጠቀምበትን ሲስተም ማኔጅመንት ኢንፎርሜሽን ሲስተም ተብሎ ይጠራል MIS so the answer would be C ይሆናል question number 88 international marketing is best described as A marketing activities confined to a single country B marketing activity with two or more countries C only applicable to multinational corporation D the same as domestic marketing but with higher risk ነው የሚለን so ከሚከተሉት international marketing best describe የሚያደርግልን ማንኛው ነው the answer would be B ለምሳሌ A መልስ አይሆንም marketing activities confined to a single country ማለት አንድ single country ላይ ብቻ ካለ ያንን ኢንተርናሽናል ማርኬቲንግ አንለውም ሶ ኢንተርናሽናል ማርኬቲንግ ለመባል ቢቲውን ሞር ዛን ዋን ኔሽን መሆን አለበት ስለዚህ ሁለትና ከዛ በላይ መሆን መቻል አለበት ስለዚህ ለዚህ ነው ቢ መልስ የሚሆነው C only applicable to multinational corporation ይላል so ለመልቲናሽናል ኮርፖሬሽን ብቻ applicable ይላል so ላይሆን ይችላል መልቲናሽናል ለሆኑ ኮርፖሬሽኖች ማለት መልቲናሽናል ነው ግን መልቲናሽናል ለሆኑ አይነት MNCዎች ብቻ አፕላይ የሚደረግ አይደለም ምክንያቱም አንድ ቢዝነስ ከአንድ ሀገር ሳይለቅ ኢቭን ስለ ኤክስፖርቱ ሊንጌጅ ሊያደርግ ይችላል so ኢትዮጵያ ውስጥ ያለ ቢዝነስ ነው ግን ኤክስፖርት ያደርጋል so ያ ኤክስፖርት ማድረጉ ኢንተርናሽናል እንዲባል ያስችለዋል ማለት ነው ምክንያቱም ከሁለትና ከዛ ላይ በማየት አገራችን ላይ ኢንጌጅ ስለሚያደርግ ዲም the same as domestic marketing but with higher risk የሚለውም መልስ አይሆንም ምክንያቱም ኢንተርናሽናል ማርኬቲንግ is more than domestic marketing ምክንያቱም ከዶሜስቲክ ማርኬቲንግ በተጨማሪ ፎሪን ማርኬቲንግም ስላለ ማለት ስለዚህ ከዚህ አንፃር ኢንተርናሽናል ማርኬቲንግ ቤስ ዲስክራይብ የሚያደርግልን ኢንተርናሽናል ማርኬቲንግ involves planning executing marketing activities across a national border or operates in more than two or more countries በመባል ይጠራል ነው two or more countries በመባል ይጠራል so the answer would be B B ይሆናል ሌላም እንደዚህ ተመሳሳይ ጥያቄ አለ ኬሽን ነምበር 35ኛው ላይ so part 2 ቪዲዮን መለስ ብላችሁ ተመልከቱትና እዛ ላይ ይበልጥ ደግሞ ኢንተርናሽናል ማርኬቲንግ ግልጽ ይሆንላችኋል እሺ ኬሽን ነምበር 89 So using the first come first serve sequencing, if the three jobs with processing times of 4, 5 and 3 minutes arrive in the order, what's the average flow time ነው የሚለን so first come first serve በሚለው sequencing ከሄደንና ሶስት ጆቦች ቢኖሩ ከዛያንዳንዱ ጆቦች ደግሞ ምን ቢኖራቸው ራሳቸውን የቻለ ፕሮሰሲንግ ታይም ቢኖራቸው እነዚህ ፕሮሰሲንግ ታይማቸው 4 5 እና 3 ደቂቃ ቢሆን so average flow time ምን ያክል ይሆናል ነው ስለዚህ የመጀመሪያው ጆብ 1 ምን ያክል ፕሮሰሲንግ ታይም አለው 4 ፕሮሰሲንግ ታይም አለው ነው ከዛ አሁን ፈርስት ካም ፈርስት ሰርቭ ነው ከዛ ሁለተኛውን ላይክ ሁለተኛው ጆብ 2 ላይ ስንመጣ ፕሮሰሲንግ ታይም 5 ነው ነገር ግን ፕሮሰሲንግ አሁን ፍሎው ምን ያክል ይሆናል ምክንያቱም ፈርስት ካም ፈርስት ሰርቭ ነው ስለዚህ 4 + 5 ይሆናል which means 9 ይሆናል ማለት ነው ከዛ በኋላ ምን ይሆናል ጆብ 3 አለ ጆብ 3 ላይ ፕሮሰሲንግ ታይሙ ምን ያክል ነው 3 ነው ከዛ ፍሎ 3ን ስንሰራ ፍሎ 3 ማለት አክቲቪቲ 3 ከመድረሳችን በፊት አክቲቪቲ 1 ናቱ መስራት አለባቸው ስለዚህ አክቲቪቲ 1 ላይ ደግሞ 4 + 5 አለ +3 ይሆናል ስለዚህ ፍሎ 3 ስንት ይሆናል ማለት ነው 12 ይሆናል ማለት ነው ስለዚህ ፍሎ 1 ከሆነ 4 ነው ፍሎ 2 ከሆነ 9 ነው ፍሎ 3 ከሆነ 12 ነው አሁን እኛ ፈልጉ የተባለው ግን ምን ነው አቨሬጅ ፍሎ ታይሙን ነው ፈልጉ የተባለው ስለዚህ አቨሬጅ ፍሎ ታይሙን ለመፈለግ estimation of flow time divided by n ነው የምናደርገው which means 4 + 9 + 12 ሲካፈል 3 እናደርጋለን
25 ሲካፈል 3 ይሆናል 8.33 አካባቢ ይመጣል ሶ እንደዛ የሚል የለም ስለዚህ ሪላቲቭሊ 8 ሚኒት የሚለው would be the best ስለዚህ መልሳችን B 8 ሚኒት የሚለው ነው 8 ሚኒት የሚለው ይሆናል ማለት ነው Question number 90 so in the context of Maslow hierarchy of needs luxury car brand like Mercedes-Benz that advertise exclusive craftsmanship for discerning a few is primarily appealing to which levels of need esteem need physiological need social need safety need so እንደጠቃላይ የአብርሃም ማስሎ ሂራርኪ ኦፍ ኒድ ቲዮሪን ስንመለከት አምስት ካቴጎሪ ያለው ፊዚዮሎጂካል ኦር ቤዚክ ብለን የምንጠራው ኒድ አለ ቤዚክሊ ከሰርቫይቫል ጋር ተያያዥነት ያለው ምግብ መጠለያ ምናምን ብለን የምናስበው እንጂ ሌክዠሪ ዩናይት ነገሮች ላይ ትኩረት የሚያደርግ አይደለም ከዛ በኋላ ደግሞ ሴፍቲ ኦር ሴኩሪቲ ብለን የምንጠራው ኒድ አለ ያ ደግሞ የበለጠ ሴኩር ማድረግ ላይ ፕሮቴክት ማድረግ ላይ ሶ እንጂ ይሄ ቢንግ ሪኮግናይዝ መደረግ ላይ ወይንም በጣም ሌክዠሪ ዩናይት ነገሮች ላይ ትኩረት የሚያደርግ አይደለም ሴፍቲ ሶ የኢንሹራንስ መጓል ሊሆን ይችላል ዋትኤቨር ስራ መቀጠል ሊሆን ይችላል የራሱን ቢዝነስ መጀመር ሊሆን ይችላል that's all about safety ብለን የምንጠራው ሶሻል ስንል ደግሞ በዋናነት ቢሎንጊንግነስን ሪሌሽንሺፕን መመስረት እንጂ የሆነ ኤክስክሉሲቭ የሆነ ወይንም ደግሞ የሆነ ሌክዠሪ ነገር ላይ ኢንጌጅ ማድረግ መቻል አይደለም ከዛም ስቲም አለ ስቲም ስንል የበለጠ ሪኮግኒሽን የምንፈልግበት ስታተሳችን ማሳየት የምንፈልግበት ሰልፍ ሪስፔክትን የምንፈልግበት ኒድ ነው ስቲም ኒድ ተብሎ የሚጠራው ሶ አሁን የዚህኛው ጥያቄ መልስ የሚሆነው ኤ ስቲም ኒድ ይሆናል ስቲም ኒድ ይሆናል ሶ ቢንግ ኤክስክሉሲቭ መሆን ጥቂቶች ብቻ ያላቸው ምናምን ሶ ቢንግ ሪኮግናይዝ መደረግ እውቅና ማግኘትን የምንፈልግበትን ሌቭልስ ኦፍ ኒድ ስቲም ኒድ ተብሎ ይጠራል ስቲም ኒድ ተብሎ ይጠራል ስለዚህ ላይክ ይሄ የመርሴዲስ ቤንዝ ሌክዠሪ ብራንድ ኤምፋሳይዝ የሚያደርገው ስታተስን ፕሬስቲጅን ሪኮግኒሽንን ሰልፍ ሪስፔክት ምናምን ነው የሚያሳየው ሶ ያን ደግሞ ከሁለት ስቲም ተብሎ የሚጠራው ኒድ ውስጥ ካቴጎራይዝ ይደረጋል የመጨረሻው ሰልፍ ሪያላይዜሽን አሁን ቢንግ ሪኮግናይዝ ከመደረግ አልፈን ከራሳችን አልፈን ለሰዎች የምንኖርበትን ስንጀምር ያኛው ምን ብለን እንደዋል ማለት ነው ሰልፍ ሪያላይዜሽን ኦር ሰልፍ አክቹዋላይዜሽን ብለን እንደዋል ሶ ስቲም ኒድ ላይ ኢቭን በትምህርት በጣም ትልቅ ደረጃ ላይ መድረስ የምንፈልግበት በሀብት ትልቅ ደረጃ ላይ መድረስ የምንፈልግበት ብቻ ቢንግ በቃ እንዳልኳችሁ ሌክዠሪ ነገሮችን ፕሪፈር የምናደርግበት ኤክስክሉሲቭ የሆነ ለራሳችን ትልቅ ቦታ የምንሰጥበት ሪኮግናይዝ መደረግ ነው እውቅና ማግኘትን በጣም ፕሪፈር የምናደርግበትን ሌቭልስ ኦፍ ኒድስን ስቲም ኒድ ተብሎ ይጠራል ስለዚህ የዚህ አንፃር መልሳችን ኤ ይመጣል Question number 91 an enduring statement of purpose that distinguishes one organization from another similar enterprise for a given firm ነው ስለዚህ አንድን ተቋም enduring statement of purpose የሚያሳየው ምን ተብሎ ይጠራል ነው ብቻ any statement of purpose mission ተብሎ ነው የሚጠራው ስለዚህ መልሳችን a mission purpose of organization ተብሎ ይጠራል ወይም ደግሞ reason for existence የተባለ ይጠራል reason for existence የተባለ ይጠራል ፖሊሲ ማለት ጋይድላይን ነው ኦኬ ፖሊሲ ጋይድላይን ነው በአንድ ተቋም ውስጥ የሚከወኑ አክቲቪቲዎችን ጋይድ የምናደርግበትን ጋይድላይን ፖሊሲ ብለን እንጠራዋለን ቪዥን አስፓይሬሽናችንን መድረስ የምንፈልግበትን ቦታ ነው የሚያሳየን ስትራቴጂ ደግሞ እንዳጠቃላይ ግባችንን አቺቭ የምናደርግበትን ኮርስ ኦፍ አክሽን ነው የሚያሳየን ሶ ከዚህ አንፃር የዚህኛው ጥያቄ መልስ ኤ ሚሽን የሚለው ይሆናል ማለት ነው question number 92 in tests of chi-square so በchi-square ቴስት ሂደት ውስጥ if we want to test that variables in test of chi-square it is to test if the two variables are independent or ኖት ሶ በሁለት ቫሪያብሎች መካከል ሁለት ቫሪያብሎች ቢኖሩ እነዛ ቫሪያብሎች ኢንዲፔንደንት ናቸው ወይስ አይደሉም የሚለውን ቴስት ማድረግ ብንፈልግ በማንኛው የካይ-ስኩዌር ቴስት ነው ቴስት የምናደርጋቸው በቴስት ኦፍ ቫሪያቢሊቲ በቴስት ኦፍ ጉድ ኦፍ ፊት ቴስት በቴስት ኦፍ ኖርማል ዲስትሪቢዩሽን በቴስት ኦፍ ኢንዲፔንደንስ ነው የሚለን ሶ ሂር the answer would be D ቴስት ኦፍ ኢንዲፔንደንስ በካይ-ስኩዌር ቴስት ውስጥ chi-square test is commonly used in order to determine whether two or more variables ወይ ሁለት ቫሪያብሎች ሊሆኑ ይችላሉ are independent ናቸው ወይስ አይደሉም ወይ በተለይ ሁለት ቫሪያብሎች ኢንዲፔንደንት ናቸው ወይስ አይደሉም ወይ የሚለውን ቴስት የምናደርግበት ነው chi-square ለሶስት ዓላማ ነው የምንጠቀምበት እሺ chi-square ለሶስት ዓላማ in order to test independence ይባላል ቴስት ኦፍ ኢንዲፔንደንስ ሁለት ቫሪያብሎች ኢንዲፔንደንት ናቸው ወይስ አይደሉም ወይ የሚለውን ቴስት ለማድረግ እንጠቀምበታለን ከዛ ሁለተኛው ደግሞ ኢኳሊቲ ኦፍ ፕሮፖርሽን ይባላል በሁለትና ከዛ በላይ ዩኒት ቫሪያብሎች በቫሪያብሎች መካከል ኢኳሊቲ ኦፍ ፕሮፖርሽን አለ ወይስ የለም ወይ የሚለውን ቴስት ለማድረግ እንጠቀምበታለን ሶስቱን ኢኳሊቲ ኦፍ ፕሮፖርሽን ብለን እንጠራለን ሁለተኛው ሪዝን እሱ ነው ኢኳሊቲ ኦፍ ፕሮፖርሽን ብለን የምንጠራው ሶስተኛው ደግሞ ጉድ ኦፍ ፊት ቴስት ተብሎ ይጠራል ጉድ ኦፍ ፊት ቴስት በዋናነት የሳምፕል
ኦብዘርቭ የሳምፕል ዲስትሪቢዩሽኑ ከፖፑሌሽን ዲስትሪቢዩሽን ጋር ሲሚላር ነው ወይስ አይደለም ወይ የሚለው ወይም ደግሞ የሳምፕል ዲስትሪቢዩሽናችን የፖፑሌሽን ዲስትሪቢዩሽናችንን ፎሎ ያደርጋል ወይስ አያደርግም ወይ የሚለውን ቴስት የምናደርግበት ነው። ስለዚህ ጉድ ኦፍ ፊት ቴስት፣ ኢኳሊቲ ኦፍ ፕሮፖርሽን እና ኢንዲፐንደንስ በዋናነት በካይ ስኬል ውስጥ ያሉ ናቸው። አሁን ደግሞ እዚህኛው ጥያቄ ላይ ደግሞ በሁለት ቫሪያብሎች ኢንዲፐንደንት ናቸው ወይስ አይደለም ወይ የሚለውን ቴስት የምናደርገው በማንኛው ነው ስለሚል ዛንሰር ቢ ዲ ቴስት ኦፍ ኢንዲፐንደንስ ተብሎ ይጠራል። ቴስት ኦፍ ኢንዲፐንደንስ ተብሎ ይጠራል ማለት ነው። ሶ ኦቨርኦል ይህንን ይመስላል። 92 ጥያቄዎችን ያገኘሁት ሴሽን ዋን ላይ አክቹዋሊ 100 ጥያቄ ነው፣ ግን እኔ ያገኘኋቸው ጥያቄዎች እነዚህን ጥያቄዎች ስለሆኑ ነው። 92 ጥያቄዎችን ተመልክተናል በሶስት ክፍል አድርገን። ይሄ የካቲት 19 2018 ዓ.ም የማኔጅመንት የቢዝነስ ማኔጅመንት እንዲሁም የቢዝነስ አድሚኒስትሬሽን ተማሪዎች የተፈተኑት የኤግዚት ኤግዛም ጥያቄ ነው። ስለዚህ ዝግጅታችሁን በዚህ መንገድ እንድታደርጉ ከ2015 ጀምሮ ጥያቄዎችን ስሰራ ቆይቻለሁ። ስለዚህ ከ2015 ጀምሮ 2015 ላይ 16 ላይ 17 ላይ 18 ላይ ምን አይነት ጥያቄዎች ናቸው የወጡት፣ ጥያቄዎች በምን አይነት መንገድ ነው የሚወጡት የሚለውን እንድትመለከቱ ነው። ጥያቄዎቹን ማብራራላችሁ ጥያቄዎችን በዚህ መንገድ የሰራሁላችሁ ያሉት። ስለዚህ ዝግጅታችሁን በዛ መንገድ አጀስት ማድረግ እንድትችሉ፣ ያላያችሁት ሪፈር ያደረጋችሁት ነገር ካለ እሱን ሪፈር ማድረግ እንድትችሉ በሚል ነው። አስማች አስ ፖሲብል እናንተን ሰፖርት ሊያደርግ በሚችል መልኩ ኤክስፕሌን ለማድረግ ጥረት ያደረግኩ ይመስለኛል። ግን ያው ሙሉ ላይ ሆን ይችላልና ስለዚህ ያላችሁን ኤኒ ኮሜንት ያላችሁን ኤኒ ሀሳብ ኮሜንት መስጫ ሳጥን ላይ ያስቀምጡልኝ። በቀጣይ ቪዲዮ የከሰዓቱን ሴሽን ስለምሰራላችሁ ስለዚህ ያንን ከመስራቴ በፊት ምናልባት ባሻሽለው ባስተካክለው ብላችሁ የምታስቡትን ነገር ካለ በሙሉ ጻፉልኝ። ከዛ በተረፈ ግን ያው እኔም በተደጋጋሚ እየጠየኳችሁ ያለሁት ምንድነው ሰብስክራይብ ያደረጋችሁ ሰብስክራይብ እንድታደርጉ፣ ላይክ ያደረጋችሁ ላይክ በማድረግ ብዙዎች ጋር መድረስ እንዲችል እንድታደርጉ፣ ሼር ማድረግ እንድትችሉ በድጋሚ ላችሁ ነው ለመጠየቅ እወዳለሁኝ። በቀጣይ ቪዲዮ እስክንገናኝ ድረስ ቻለን ሰንበት። መልካም ጊዜ። ቴንክ ዩ